እንዴት ናቸው? አስራትዬ ሰላም ብያለሁ። በአብዬ ሰላም። አዲስ የገቡ የኢየሱስ የሚለውም ማን ነው? የኢየሱስ ባሪያ ገብረ ኢየሱስ ሰላም ብያለሁ። እንዴት ናችሁ? እንቀጥል። ቤካዬ ምንድን ነው ዛሬ ርዕሳችን? ያ ርዕሳችን ምን መሰለ? ዛሬ ርዕሳችን በዳጊ መዝሙር በመነካት ስንቶች ወደ ጌታ መንግስት መጣችሁ፣ ምንድነው ምስክርነቶቻችሁ የሚል ነው። ግን ቀየር ነው፣ አንተ ቀየር ስላልከን ቀየር ነውና ያ ሁሉ ጊዜ ወንጌሉ ግድ የሚለው ኮሚኒቲ ስለሆነ እኛ ጋር ያለው በጣም የሚገርማቸው ነገር ስላለ ጀስት ኢን የምስራችሁን ለመናገር ኦርቶዶክሳውያን በኃጢአታቸውና በበደላቸው ምክንያት ሞታ ለሆኑት ኦርቶዶክሳውያን እንግዲያውስ የመዳን መንገድ አንድ ነው፣ እርሱም ጌታችን ኢየሱስ በማመን ነው ወደ እግዚአብሔር መንግስት መምጣት የሚቻለው ብለን የሚያድን የጸጋውን ወንጌል እንግዲህ በቃ እናስተጋባለን። ሰው ርዕሳችን ኦርቶዶክስ ከሐዋርያቱ ምን ተቀበላችሁ ወይም ደግሞ ኦርቶዶክስ ከሐዋርያቱ ምን ተቀበለች የሚለውን በዚህ ርዕሰ ጉዳይ ነው ያለን። ለምሳሌ ከጸሎት አንጻር ትላንትና እየተነሳ ነበረ፣ ግን ከመዳን አንጻር እስኪ እኒህ ነገሮችን ብዬ ማሰባለሁ። ግን ዋሬቨር ብቻ ምን ተቀበላችሁ የሚለው ጉዳይ ብዙ ስለሚዳስስ ዳሰሳው በጣም ከኋላም ከፊትም ከግራም ከቀኝም በደንብ አድርጎ ስለሚዳስስ ቶፒኩ እንደ ሰውየው አገባብ እንደ ሰውየው ቶፒክ አነሳስ አብረን ከሰውየው ጋር እንፈሳለን ማለት ነው። እሺ አይ ቲንክ አንድ ሰው ገብቷል። ከእሱ ጋር አውርተን ከዛ ወደ ወንድሞች ሰላምታ ምናምን እንግባ። እሺ የኢየሱስ ባሪያ ይህን ስም ስለጥፋው እንዴት ነህ? እንዴት ነህ? ሰላም ነው። እንዴት ናችሁ? ሁላችንም ሰላም ብያለሁ። አለው ለእግዚአብሔር ይመስገን። ከየት ቤተ እምነት? ኧረ እኔ እታወቃለሁ። ቢኒ ቢያውን ያቀኛል። አሁን በቅርብ እንኳን አንድ ሁለት ያንተ ቤትም ገብቻለሁ። አዎ ገብታል፣ ችግር የለውም እናውቃለን። ግን አሁን ለምሳሌ አዲስ ለመጡ ምናምን ኦርቶዶክስ እሺ ለምን እንደዛ ብዬ የምልህ ስምህ ምንም የኦርቶዶክሶችን ስለማይመስል ነው። ስም ውስጥ ኦርቶዶክሳዊ አይነት ነገር አይሸትም፣ አይታይበትም እና ብዙዎች እንዳይሸወዱ እንዳይታልሉ ደግሞ ኦርቶዶክሳውያንም በስም ይለያል እንዴ ቤተ እምነት ቤካ በስም ይለያል ቤተ እምነት እንዴ? አሁን ለምሳሌ አንተ ቤካ ነውና በስምህ አሁን ቤተ እምነትህን መለየት ትችላለህ ወልሜ? አይ ቤካ ብትል አትለይም። ግን የኢየሱስ ባሪያ ብለህ ስትል ግን ትለያለህ። ለምሳሌ የኢየሱስ ባሪያ እንደሆኑ የሚያምኑት ኦርቶዶክሳውያን ሳይሆኑ በጌታ ያመኑ ክርስቲያኖች ናቸው፣ ወንጌላውያን አማኞች ብቻ ናቸው። እናንተ ጋር ግን 12ቱና 6ቱን ወንጌላት አይደለም የሚለው እነዛን ህግጋት አትፈጽሙ፣ ለእግዚአብሔር መገዛትን አትሹ፣ ወይ ደግሞ የእግዚአብሔር ባሮች መሆኑን አትሹ። ግን የማርያም ባሮች ደግሞ ተሽቀዳድሙ ብላ የምታስተምርበት እምነት የክርስቶስ ባሪያ ነኝ ብለህ ስትል የእምነቷን ትምህርትና የእምነቷን አቋም እንደ ማፍረስም እንደ መቃወምም ነው የሚታየው ከስም አንጻር ማለት ነው። ለዚህ ነው ችግር የለም ለአንተ ይሆንልህና በቃ እሱ እንሂድ። እሺ ችግር የለም። እሺ የማርያም ባሪያ የሚሉ ለምሳሌ ቤተ እምነቶች ኦርቶዶክስ እና ብዙ ጊዜ ኦርቶዶክሶች ብዙ ጊዜ ካቶሊኮች ናቸው። ስለዚህ ስማቸውን አይተህ ይሄ ሰውዬ ወይ ካቶሊክ ነው ወይ ኦርቶዶክስ ነው ማለት ትችላለህ። መሰል ስሞች አሉ እንደዚህ መጽሐፍ ቅዱሳዊ ያልሆኑ ስማቸውን ተከትሎ ግን ቤተ እምነታቸውን መገመት የሚቻልባቸው። ለዛ ነው ወንድማችን ቀጥሎሽ ቤካ ዳግቻዬ እናንተ የማርያም ባሪያ መሆን አትሻም? የክርስቶስ ባሪያ ብቻ ነው መሆን ትፈልገው? ርዕሱ ላይ ብንቀጥል ደስ ይለኝ ነበረ። ደስ የሚል ርዕስ ስለሆነ የእኔ ስም ላይ ሌላ ቀን እንመጣበታለን። እሺ ያው ርዕሱ ላይ እኮ ነው። በነገራችን ግን የኢየሱስ ክርስቶስ ባሪያ መሆን ብቻ ነው የምትፈልገው? የማርያም ባሪያ መሆን አትሻም? ችግር የለውም ቤካ እያልኩህ እኮ አሁን ኦርቶዶክስ ከሐዋርያቱ ምን ተቀበላችሁ የሚለው ጥያቄ ስላለው እሱን ሜንሽን አድርግና ጠይቀኝና ይሄን ተቀበል ልበልህ። ከዛ መሞገት ካለበት ሞግተኛለህ፣ መሞገት ካለብኝ ሞግተሃለሁ። ጠይቀህ ወዳጄ፣ ሐዋርያቱ የእግዚአብሔር ባሪያ ነበሩ። አንተ የማን ባሪያ ነህ? አሁን የቤካ ጥያቄ እንደዚህ ሲሆን በደንብ ግልጽ ይሆንልሃል ብዬ ነው። ችግር የለ። አይ ዳጊ ኦርቶዶክስ ከሐዋርያቱ ምን ተቀበላችሁ የሚለውን
ይሄን ተቀበልን ብዬ አሁን ብዙ ነገሮች አሉ ከሐዋርያት የተቀበልነው ትምህርት አለ፣ ብዙ ነገሮች አሉ እና ከዛ ውስጥ ለምሳሌ ይሄን ተቀብለናል እኛ ኦርቶዶክሶች ብዬ ሳነሳለህ አይ ይሄንማ አልተቀበላችሁም ካልከኝ እሱ ላይ ርዕሱ ስለሆነ ብዬ ነው። የኔ ስም አይደለም ርዕሱ አይደለ? ያ አይ ትችላለህ። ስሙን ተወውና ልክ ነህ እኮ ጥሩ ነው። ወደዚህ መመለስህ ጥሩ ነው፣ ችግር የለም። ከሐዋርያቱ ምን ተቀበላችሁ? ለምሳሌ ይህን ተቀበላችሁ ወይ ብለን ነው የጠየቅን። አንተ ሌላ የቀራለ የተቀበልነው ካለ ካልክ ዝርዝር ጨምረህ ንገረን። ግን የእግዚአብሔር ባርነትን እንደ ሐዋርያቱ ተቀበላችሁ ወይስ የማርያም ባርነትን ከራሳችሁ ትምህርት ላይ ተቀበላችሁ? ስለዚህ ከሐዋርያት ከተቀበላችሁት አንዱ ይሄ ነው ወይ? አይ ሌላም አለ የምትለን ከሆነ ግን ጨምረህ ንገረን። አይ ሌላም የተቀበልነው አለ ይሄ ብቻ አይደለም ካልክ ጨምረህ ንገረን። ጥያቄያችን ግን አንዱ ይሄ ነው። ገብቷል? የእግዚአብሔር ባርነትን ወይም የእግዚአብሔር ልጅነትን ከእግዚአብሔር ተቀበላችሁ? ግልጽ ላድርግልህ ጥያቄን ብዬ ነው ወዳጅ። የእግዚአብሔር ልጅነትን አሁን እኛ ከእነሱ የተማርነው ስለ እግዚአብሔር ልጅነት ነው አይደል? ሰዎች በማመን የእግዚአብሔር ልጅ እንዴት እንደሚሆኑ ነው የነገሩን። እናንተ ደግሞ የማርያም ልጅ እንደሆናችሁ መጽሐፋችሁ ይናገራል። የማርያም ባሪያ እንደሆናችሁ መጽሐፍቶቻችሁ ይናገራሉ። ከሐዋርያቶች ይሄንን የተቀበላችሁት ወይስ የማርያም ልጅነትን የተቀበላችሁት? አንደኛ ጥያቄ። ሁለተኛ ደግሞ ተጨማሪ አለ የተቀበልነው ብዙ ሌሎችም ነገሮች አሉ የምትል ከሆነ ዘርዝር፣ ችግር የለም መብት ነው። ምንም ሳትቆጠብ ማውራት ትችላለህ። ልንገድብህ አይደለም፣ እንዲያውም እያሰፋንልህ ነው ጥያቄው እና ከፈለከው ጀምር፣ ግን ሀሳቡን ብትነካው ደስ ይለናል። ምክንያቱም ሐዋርያቶች የእግዚአብሔር ባሪያዎች ነበሩ። የሚሰብኩትም የሚያስተምሩትም ላይ ሰዎች የእግዚአብሔር ልጆች በማመን እንዲሆኑ አስተምረዋል። በኋላ ላይ እኔ ተራ በደንብ ሶስት እናወራለን። ግን ይሄንን ከተቀበልክ ተቀበል፣ ካልተቀበልኩም ብለህ ማለፍ ትችላለህ። ካልተቀበልኩም ብለህ ማለፍ ትችላለህ። ሌላ ደግሞ የተቀበልኩት አለ ካልክ ጨምርልን። እንዳልደጋግመው ጥያቄውን ይበቃኛል። ቴንኪው። እሺ ዳጊ አመሰግናለሁ። ግን አሁንም እኔ ያልኩት ምን እንደመሰለ ከሐዋርያቱ ምን ተቀበላችሁ? ይሄ ጥያቄ ነው እንጂ ይሄን ተቀበላችኋል የሚል አይደለም ጥያቄው። ከሐዋርያቱ ምን ተቀበላችሁ ስትለኝ እኔ ነኝ የምመልሰው ይሄን ተቀበልን። ዳጊ ከሐዋርያቱ እኛ ኦርቶዶክሳውያን ለምሳሌ ይሄን ተቀበልን እልሃለሁ። ጊዜ እናባክንበት ችግር የለም። እኛ እንኳን ወደን የገባንበት አገልግሎት ስለሆነ አንተ ጊዜ እንዳይባክን ምን ተቀበልክሽ? ችግር የለም። እሺ ጥሩ እንግዲህ እኛ ኦርቶዶክሳውያን ከሐዋርያቱ ምን ተቀበላችሁ ካልከኝ የመጀመሪያው እንግዲህ ጌታ ለሐዋርያቱ የሰጣቸውን አደራ ሐዋርያቱ ለኛ ሰጥተውናል። አንደኛ የመዳን ትምህርትን ሰጥተውናል። ከዛ ውስጥ አንዱ ክርስቶስ ኢየሱስን በማመን እና በመጠመቅ የቤተ ክርስቲያን አካል መሆን እንደምንችልና እንደምንድን ማለት አስተምረው ጽፈው አልፈው ለተተኪዎቻቸው ሰጥተው በዛ አማካኝነት ሐዋርያቱ እንግዲህ ኦርቶዶክሳውያን ከሐዋርያቱ አንደኛ ጥምቀት ለድነት የሚለውን ትምህርት ብቻ አይደለም ጥምቀት ለድነት እንደሚሆን እና አምነን ተጠምቀን እንደዳንን ሁላ ሐዋርያቱ ያስተማሩትን ትምህርት ተቀብለናል። ሁለተኛ የክርስቶስ ኢየሱስ ቅዱስ ሥጋውና ክቡር ደሙ አዳኝነት ወይም ደግሞ የክርስቶስ ኢየሱስን ስጋ መቀበል ጌታ እንዳለው እኔ በእናንተ እናንተ በእኔ ትሆናላችሁ የሚለውን ትምህርት አስተምረው እኛ ኦርቶዶክሳውያን ያን በማመን ቅዱስ ስጋውን እና ክቡር ደሙን እንድንቀበል ሐዋርያት የሰጡን ትምህርት አለ። እሱን ተቀብለናል፣ እሱን እናምናለን። ሁለቱ አይበቃም እንዳይሰፋ። እሺ እኔ አንድ ነገር ልጨምርና ወደ ቤካ ለመምሰል በሐዋርያት 16 ላይ አይተህ እንደሆነ የወህኒው ጠባቂ ራሱን እንዳይጎዳ እነ ጳውሎስ ነገሩትና አንድ ነገር ተናገሩ። በጌታ በኢየሱስ ክርስቶስ አንተና ቤተሰቦች ትድናለህ የሚለውን ምላሽ የመለሱለት ምን ሲጠይቃቸው መሰለ? ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል ብሎ ጠይቃቸው። ሐዋርያቶች ሰው እንዴት እንደሚድን እየነገሩን ነው። ይሄን አንተ ትቀበላለህ ወይስ? ለምሳሌ ጳውሎስ ምን አለ? በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ። ሰዎች በጌታ በኢየሱስ ስም ሲያምኑ ይድናሉ። ይሄን ትቀበላለህ? ይሄን ሐዋርያት ትምህርት ትቀበላለህ? እንዴ ዳጊ? አዎ ሰው በማመን እንደሚድን አምናለሁ። በማመን ብቻ
ብቻ የምትለው በማመን ብቻ ሳይሆን ሰው በማመን እንደሚድን አምናለሁ። ምክንያቱም እንዳልከው ሐዋርያት ሥራ ምዕራፍ ሲሉ እመን አንተና ቤተሰብህ ትድናለህ። የመዳን ትምህርትን የሆነች ጥቅስ ላይ ብቻ ስለዚህ ድነዋል ነው። እዚህ ከሌላም ጥቅስ ላይ ከቤካ ጋር ሰፊ ጥቅስ መሄድ ትችላላችሁ። አንዴ ማወቅ የፈለኩት ሰዎች በጌታ በኢየሱስ ክርስቶስ ስም ሲያምኑ ይድናሉ ማለት ነው። አንተም ተስማምተሃል። በጣም ስላመኑ ግን ልጨርስ። ስላመኑ ግን ሳይጠመቁ አመናችሁና ማመን ይበቃችኋል፣ መጠመቅ አያስፈልጋችሁም አላላቸውም። አላለም። ክፍሉ እንደዛ ቆርጠን አናነባውም፣ እንቀጥላለን። ክፍሉ ስንቀጥል ስላመንክ በቃ ችግር የለም ሂድ፣ በቃ ወደ ህይወትህ ወደ ጉዳይ ተመለስ አልተባለም። ክፍሉ ሙሉን መነበብ ስላለበት ሲቀጥል ተጠምቀዋል ሰዎቹ። የዳኑት ግን ወይም ትደናላችሁ ያሏቸው ስትጠመቁ ነው። ገባ? የመለሰላቸው ምን ማድረግ ይገባኛል ብሎ የጠየቀው ምኑን ነው? ምን ማድረግ ይገባኛል ለው እድን ዘንድ ምን ማድረግ ይገባኛል ሲል ምን አለው? በጌታ በኢየሱስ ስም እመን አንተና ቤተሰቦች ትድናላችሁ አለው እንጂ በጌታ በኢየሱስ ስም እመንና ተጠመቅ አንተና ቤተሰቦች ትድናላችሁ አላለው። ኦኬ። ስለዚህ መዳኑ የሚያያዘው ከማመኑ ጋር ነው። አስገባኝ። ሰማኝ ነው። ሌላ ሰው ገባ? የካይ ሌላ ሰው ገብቶ ነው ወይስ? አይ ቀጥለሽ። እሺ አው ግልጽ እንዲሆንልህ ስለፈለኩ በማመን ብቻ እዚህ ጋር እንደሚድን ወይም መዳንን ከማመን ጋር ብቻ ነው ያገናኙት ሐዋርያቶች። ግን አትጠመቅ አላሉትም። ዝቅ ብለህ ስታይ ቁጥር 33 ላይ በሌሊትም በዛ ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜ ሆኖ እርሱ ከቤተሰቦቹ ጋር ተጠመቀ ይላል። መጠመቅ የሚቀር ጉዳይ አይደለም። ከድነት ጋር ግን እንዳልተያያዘ የምታየው ድነቱ ቁጥር 31 ወይ ከሐዋርያቶች የተቀበልነው ይሄ ትምህርት ወደ ርዕሱ ስንመልሰው ከሐዋርያቶች የተቀበልነው ይሄ በማመን ይዳናል የሚለው ትምህርት ትክክል አይደለም፣ ጥምቀትን ካልጨመረ ብለህ ጳውሎስን ካላረምከው በስተቀር ማለት ነው። እንግዲህ የማይታረሙ ከሆኑ ሐዋርያቶቹ ትምህርታቸው የማይታረም ከሆነ በምን እንዴት እድናለሁ ላለ ሰው በጌታ በኢየሱስ ስም ትድናለህ አሉት። እሺ ቀጥል። እንግዲህ የሐዋርያት ሥራ ምዕራፍ 16 ላይ የመዳኛው መንገድ መጀመሪያ ሰው ሳያምን አይጠመቅም እንዳልከው ነው። እመን አንተና ቤተሰብህ ትድናለህ። ምክንያቱም ያመኑት ናቸው የሚጠመቁት። ትክክል። ግን ጌታ ምን አስተምሯል? ሰዎች እንዴት ይድናሉ? ፉል ፓኬጁን ስንመለከተው የማርቆስ ወንጌል ምዕራፍ 16 ከቁጥር 15 ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል። አሁን ጌታ ያስቀመጠው አለ ድነት እንዴት እንደሆነ። ያመነ የተጠመቀ ይድናል። ይህንን ሐዋርያት ይህንን ሚሽን ይዘው በማቴዎስ ወንጌል ምዕራፍ 28 ከቁጥር አለ ያን ተልእኮ ይዘው የመጀመሪያውን የድህነት ስራ ወይም ደግሞ 3000 ነፍሳትን ወደ ቤተ ክርስቲያን ሲጨምሩ ሐዋርያት ሥራ ምዕራፍ 2 ላይ እንደምንመለከተው እነዛ 3000 ነፍሳት ልባቸው በክርስቶስ ኢየሱስ ስብከት ልባቸው ሲነካ ወንድሞች ሆይ ምን እናድርግ ሲሉ ቅዱስ ጴጥሮስ የመለሰላቸው አለ። ምን አላቸው? ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በክርስቶስ ኢየሱስ ስም ተጠመቁ አላቸው። አየህ፣ አልነጠለውም ቅዱስ ጴጥሮስ። እዚህ ጋርም አሁን ያ የወህኒ ቤቱ ጠባቂ ሲጠይቅ፣ እሺ ቆይ ልጅ የወህኒ ቤቱ ጠባቂ ሲጠይቃቸው እመን አሉት። አየህ፣ መዳኛው መንገዱን ሲነግሩት መጀመሪያ ማመን እንደሚቀድም እመን አሉት። ከዛ በኋላ ካሳመኑት በኋላ ተቀብያለሁ። ይሄን ብናገር ስህተት ነው? ለምሳሌ ለአንድ ሰው እጄ በጌታ በኢየሱስ ስም እመን አንተና ቤተሰቦች ትድናላችሁ ብለው ሰውየው ይድናል? ቃል በቃል ሐዋርያቶቹ እንደተቀበልኩት አንድም ሳልጨምር ሳልቀንስ በጌታ በኢየሱስ ስም እመን አንተና ቤተሰቦች ትድናላችሁ አምኛለሁ አይደለም የሚለው እመን ያልከውን ጌታ ታስተምረዋለህ። ልክ የወህኒ ቤቱን ጠባቂ እንዳስተማሩትና ከዛ እንዳጠመቁት ታስተምረዋለህ። ከዛ በኋላ ታጠምቀዋለህ። ያ ሰው ከዛ በኋላ
ክርስቲያን ይሆናል ወይም ደግሞ ይድናል። ብድግ ብለህ እድን ዘንድ ምን ሊያደርግ ሲልክ በቃ በክርስቶስ ኢየሱስ እመን ትድናለህ። በቃ አምኛለሁ ስላለ አይድንም ያ ሰው። ምክንያቱም የዳነበትን ወይም የሚድንበትን ጌታ ማወቅ አለበት። ማወቅ አለበት። በቃ 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 እመን ስላልከው ነው ወይ መጽሐፍ ኢየሱስ እመን አንተና ቤተሰቦች ትድናላችሁ ብለው አይድንም ማለት ነው። ጳውሎስ ተሳስቷል ማለት ነው። ስለዚህ ከጳውሎስ ይሄን ተቀብዬ እኔም ባደርገው እሳሳታለሁ። ምክንያቱም ጳውሎስ ግን እንደዛ ብሎ አላቆመም። ዳጊ እንደዛ ብሎ አላቆመም ነገር ነው። ቆይ ልጨርስልህ። እንግዲህ ያው አልቆመም ከሆነ ያስማማናል። አዎ አላቆሙም እኮ ገና እንግዲያው ና ላስተምርህ፣ ቆይ ና ላጥምቅህ፣ ቆይ አላለውም። ቀጥታ የመለሰለት መማር እንዳለበት ያውቃል፣ መጠመቅ እንዳለበት ያውቃል። ግን ምን ማመንና ማንን ማመን እንዳለበት ግን መንገር አለበት። ያ ደግሞ ያድነዋል ሰውየውን። ከየት አመጣ ይህን ትምህርት ካልከኝ ከጳውሎስ ቃል በቃል። መዳን እፈልጋለሁ ለሚል ሰው መልሱ መሆን ያለበት አንድ ክርስቲያን መመለስ ያለበት ከሐዋርያት ተቀብሎ በጌታ በኢየሱስ ስም እመን አንተና ቤተሰቦች ትድናላችሁ ነው መልሱ እንጂ ተጠመቅ አይደለም መልሱ። መጠመቅ ግን አለበት፣ ኦፍ ኮርስ አለበት። ቃሉን መማር አለበት፣ ኦፍ ኮርስ አለበት። እንዴ እንደዛማ ካለ የጌታ ኢየሱስን ትምህርት እየቆራረጠ ነው የምንቀበለው ማለት ነው። የሸራረፍን አንዱን ተቀበለን አንዱን ጥለን አንዱን አንጠልጥለን ይሆናል። አሁን እኔ የምፈልገው መዳን እፈልጋለሁ ለሚሉ ሰዎች ሐዋርያት ባገኘነው ቅብብሎሽ ሐዋርያቶች እንዳስተማሩት ቃል በቃል መዳን እፈልጋለሁ ሲለኝ መልሱ በጌታ በኢየሱስ ስም አንተና ቤተሰቦች ትድናላችሁ ብለው ተሳስቻለሁ ወይ? አይ ከዛ በኋላ የሚደረጉ አሉ፣ እኔ አይደረጉም አላልኩም እኮ። አይ ከዛ በኋላ መጠመቅ አለበት፣ እኔ አይጠመቅም አላልኩም። አይ ከዛ በኋላ መማር አለበት፣ እኔ መቼ አይማር አልኩኝ። እኔ እኮ ጳውሎስ እንዳልኩት ነው ያልኩት። ወይ ደግሞ ጳውሎስ ኦርደሩን አዛብቶታል። ከጥምቀት በኋላ በቃ ተጠመቅክ አይደል በላውን በቃ ትድናላችሁ ቢል ኖሮ ጥሩ ነበር። ግን የትኛውም ቃል ከፈለግ ጋላትያ 3:26 ላይ ወስደሃለሁ። የትኛውም ቦታ በማመን ከእግዚአብሔር ጋር ህብረት ይኖርሃል። እንዲያውም ክፍሉን አንዴ ላንብበው። ገላትያ 3:26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። በምን በኩል? በእምነት በኩል። እና ጥምቀት አያስፈልግም አለ ገላትያ 3:26 አላለም። ከዛ ምን አለ 27 ላይ አንድ ቁጥር ዝቅ ስትል ከክርስቶስ ጋር እንድትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ትድኑ ዘንድ አይደለም የሚለው። ትድኑ ዘንድ የተጠመቃችሁ አይደለም። አየህ ኦልሬዲ የዳኑ ሰዎች ናቸው። የዳኑት ደግሞ በምንድን ነው? በእምነት ነው። ስለዚህ እምነት ያድናል ማለት ነው። ኦኬ ጥምቀት ሳይሆን እምነት ነው ያዳነው። ያ የዳነ ሰው ግን መጠመቅ አለበት። ስለዚህ ገላትያ 3:26ም ሐዋርያት ሥራ አሁን እያነበብን ያለውም ሐዋርያት ያገኘነው ቅብብሎሽም እንደሚነግረን መዳን ለሚፈልጉ ሰዎች መንገር ያለብን አዎ የሚያድነው ኢየሱስ ነው። ኢየሱስን ከተቀበልክ ትድናለህ። በጌታ በኢየሱስም ካመንክ ትድናለህ መልሱ ነው የምለው እንጂ መልሱ ከተጠመቅክ ትድናለህ አይደለም። እሺ ወዳጅ ነው ካልከኝ ግን አይ መጠመቅ ነው የሚያድናቸው ካልከኝ ግን ጳውሎስ ተሳስቷል ማለት ነው። ስለዚህ የሐዋርያት ቅብብሎሻችንን ሁላችንም ሄደን ቼክ ማድረግ አለብን። ምክንያቱም ራሱ ያቀበሉ ሰዎችም ተሳስተዋል ማለት ነው። እሺ ቀጥል። እሺ ልቀጥልልህ። ጥሩ። እኔ አሁን አንተ የምትናገረው ሐሳብ እንደ ሐሳብ ምንም የሚጎረብጥ ነገር የለውም ነው። ግን ጥምቀቱን ያገለለ ድነቱ ላይ ጥምቀቱን ያገለለ ሲሆን ጥያቄ ያስነሳ ነው። ለምሳሌ ቅዱስ ጳውሎስ ራሱ ሲድን እዚህ በሐዋርያት ሥራ ምዕራፍ 22 ከቁጥር 16 ላይ ታሪኩን እንደገና ከልሶ ይናገራል። የመጀመሪያው ታሪኩን የምናገረው የሐዋርያት ሥራ ምዕራፍ 9 ላይ ነው። ግን 22 ላይ እንዲህ ብሎ ይተርካል። ከቁጥር 15 ጀምሬ ላንብብልህ። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆናለህና አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ ይለዋል። ይሄን የሚለው ሐናንያ ነው። እንግዲህ ጌታችን ኢየሱስ ክርስቶስ በደማስቆ ጳውሎስን ካገኘው በኋላ
የምታደርገውን ወደ ከተማ ግባና ይነግሩሃል አለ። ወደ ሐናንያ ነው ቀጥታ ሰዎች ወሰዱትና ሐናንያ ከ3 ቀን በኋላ ምን ይለዋል? ተነስና ለምን ትዘገያለህ? ተነስና በክርስቶስ ኢየሱስም ተጠመቅ ከኃጢአትህም ታጠብ ይለዋል። አየህ ቅዱስ ጳውሎስ ከኃጢአቱ የታጠበው መዳን ይሄ ነው አይደለ? ከኃጢአት መታጠብ ነው አይደለ? የክርስቶስ አካል የሆነ ስለዚህ ቅዱስ ጳውሎስ ራሱ የዳነው ጌታን ካገኘ በኋላ ወደ ሐናንያ ተልኮ ከዛ በኋላ ከ3 ቀን በኋላ አምኖ ሲጠመቅ ነው። ለምን ትዘገያለህ አለው ሐናንያ በዚህ 16 ላይ ተነሳና ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ አለው። ቅዱስ ጳውሎስ ራሱ ጌታን እንዳገኘ ጌታ ሆይ ምን ላድርግ ብሎ ጌታን እንደጠየቀው ሂድ የምታደርገውን ይነግሩሃል በከተማ እንደተባለ ሐናንያ ደግሞ ሊያረግ የሚገባውን ሲነግረው እዚህ 16 ላይ 22 16 ላይ ማለት ነው ተነሳና ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ ይላልና የኃጢአት ስርየትን እንኳን ያገኘው ቅዱስ ጳውሎስ ከተጠመቀ በኋላ ነው። ቅዱስ ጳውሎስ የዳነው ከተጠመቀ በኋላ ነው ወይ ባመነ ቅጽበት አይደለም። ሌላውንም ብንመለከት እዛው ሐዋርያ ሥራ ምዕራፍ 2:38 ላይ ሌላ ጋር ከሄድክ እዚሁ ላይ እንሂድ። ምክንያቱም አሁን ይሄ ራሱ ወደ ሌላ እንትን ሄደናል፣ ግን ኢትስ ኦኬ ጥሩ ነው። ብዙ አራክም ቆንጆ ነገር ነው ያመጣው። ግን ወደ ተነሳንበት ምን ነበር የተነሳንበት መሰለህ ላስታውስህ። ሐዋርያት ቅብብሎሽ አለን ካልን ሐዋርያቶች እንደተናገሩ ብንናገር ስተት አለው ወይ? ሰዎች መዳን እንፈልጋለን ሲሉ በጌታ በኢየሱስም እመኑ አንተና ቤተሰቦችህ ትድናላችሁ ብንል ትክክል አይደለንም ወይ ስል አይደለህም ያለ አካል ካለ አንተ ብለሃል አይደለም በኋላ እናቆየ አንተን አይደለህም ትክክል አይደለህም የሚለኝ ካለ እንደ ጳውሎስ ተናግረህ ሳይጠመቅ እንዴት ትድናለህ ትለዋለህ የሚለኝ ካለ ሄዶ ጳውሎስ ነው የሚያናገረው እኔን አይደለም። እኔ ጳውሎስ እንዳለ ቃል በቃል ነው የተናገርኩት። እሺ አሁን ወደ ሄድክበት ሐሳብ ልምጣ። እንደምንም ወደ ራሱ መልሰዋለሁ ወደ ሐሳብ ሄዳል። ግን እሺ አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ አለው። ምኑን እየጠራ ተጠመቅ አለው? ወዳጅ ስሙን እየጠራ ኃጢአትን ምን ያጥባል? ኃጢአትን ጥምቀት ያጥባል፣ ስሙ ያጥባል። ቃል በቃል ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ አለው። ምክንያቱም አንድ ሙስሊም መጥቶ ኃጢአትን ምን ያጥብልኛል ቢል ጥምቀት ያጥባል ትለዋለህ ወይስ የኢየሱስ ስም ያጥባል ትለዋለህ? እሱማ ደሙ ነው የሚያጥበው። ኦኬ ደሙ የሚያጥበው ያንን የኃጢአት ስርየት የሚያገኝ የክርስቶስ ኢየሱስ ስም ኃጢአትን ያጥባል። ስሙን እየጠራህ ማለት እኮ ስለዚህ አንድ ሙስሊም ኃጢአቴን ምን ያጥብልኛል ሲል ምንድን ነው የምትለው? ውሃና ስሙ ነው የምትለው ወይስ ስሙ ብቻ ነው የምትለው? አሁን ይኸውልህ እዚህ ጋር ነው የማንግባባው ዳግዬ። አሁን ገና እኮ አልተጣላንም ማለት ወይም ሐሳባችን ተመሳሳይ ነው። አሁን እኔ እንደ ሙስሊም ሆኜ ነው አሁን አፕሮች እያደረኩ ያለሁት። እንደ ሙስሊም ስሙና ውሃ አለ። ስሙ ነው የሚያጥብልኝ ኃጢአቴን እያልኩህ ነው። ውሃ ነው የሚያጥብልኝ ኃጢአቴን። አንድ መልስ መልስልኝ። አለመግባባት ሊኖር አይችልም። ገና እኮ መልስ እየጠበቅኩ ነው። አሁን እኮ የማንግባባበት ነገር የለም። ጥያቄና መልስ ስለሆነ እየተረዳሁ ነው። እንደ ሙስሊም አፕሮች አደረኩህ። ምንድነው ኃጢአቴን የሚያጥብልኝ? መቼም ሙስሊም ኃጢአት አለበት ብለን ነው የምናምነው እኛ። ስለዚህ ምኑ ነው የሚያጥብለት? ውሃው ነው የሚያጥብለት ወይስ የክርስቶስ ኢየሱስ ስም ነው የሚያጥብለት? አሁን በዚህ ኮንቴክስት በቅዱስ ጳውሎስ ድህነት ኮንቴክስት ከሄድን ስሙን እየጠራ ሲጠመቅ ከኃጢአቱ ይታጠባል። ምኑ ነው የሚያጠበለት? ስሙን ያጠበለት? ስሙን ያገለለ አይደለም። ስሙን ያገለለ አይደለም። ይኸውልህ ቫሊድ የሚሆነው ይኸውልህ ጥምቀቱ ራሱ ቫሊድ የሚሆነው እኮ የክርስቶስ ኢየሱስ አንድ መልስ ስጠኝ። አንድ መልስ ስጠኝ። እኔ ጌታ ከይቅርታ ጋር አንድ መልስ ስጠኝ። አሁን እንዳላዋቂ ነው የምጠይቅህ። እሺ የማትነጥለው ከሆነ ወይ ሁለቱ ነው የሚሰራው አንድ ላይ በለኝ። ነው አትነጥለው ከፈለክ እኔ መልስን እቀበላለሁ። ስሙ ነው ውሃው ነው ስልህ ስሙና ውሃው በለኝ ከፈለክ አንተ። አዎ እንደዛ ካልከኝ ስሙን እየጠራ ይኸው እየሰጠው ነው። ስሙን እየጠራ ተጠመቅ። ቅዱስ ጳውሎስ አሁን ስሙን ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ አለው ሐናንያ አይደለም። ስለዚህ ቅዱስ ጳውሎስ ምን ያደረገ? ስሙን እየጠራ ተጠመቀ ከኃጢአቱም ታጠበ። ስለዚህ ስሙን ሳይጠራ ዝም ብሎ አይጠመቅም። ስሙን እየጠራ ሲጠመቅ ግን ሙስሊም ነኝ ከኃጢአቴ መስራት ብፈልግ ምን ላድርግ ስልህ ስሙን እየጠራ ተጠመቅ አልከኝ። ምኑ ነው ግን ኃጢአቴን ያጠበልኝ? ስሙ ነው ውሃው ነው ወይስ ውሃን ስሙና ጥምቀት አንድ ላይ ነው ያጠቡልኝ? እሺ ጥሩ። ስሙን እየጠራ አንዱ ነው ሁለቱ ነው ወይስ አንድ ላይ ሁለቱ ሲጣመሩ ነው?
ይኸውልህ ስሙን እየጠራ በመጠመቁ ነው የኃጢአት ስርየት የሚያገኘው። ስሙን ያገልል አይደለም ጥምቀት። አሁን ለምን ታዲያ ስሙን እየጠራ ብቻ ይሄ ሰው ቢድን ጥምቀቱ ምን ያደርግለታል? በቃ የኛውን እየመለስክልኝ ስላልሆነ ልለፈው። በቃ ችግር የለም ልለፈው። መመለስ ያልፈለክበት ምክንያት ያው እኔ እናንተ እናውቀዋለን፣ ሌሎችን ግን እንዳረብሻቸው እንለፈው። እሺ አንተ ኃጢአት ዛሬ ላይ ትሰራለህ? እንዴት ነው መቼም ፐርፌክት ስላለው እኔ አይደለሁኝም። አንተ እንዴት ነህ? ፐርፌክት ነህ? ኃጢአት ምትሰራ ይመስልሃል? አሁን በዚህ በስጋ ወራትህ እኔ ፐርፌክት አይደለሁም። አንተም እንደኔ ነህ ማለት ነው። አንተም እንደኔ ከሆንክ በምንድን ነው ኃጢአትህን የሚታጠብልህ? ኦኬ እሱን የምመልስልህ በቃሉ ነው። አንደኛ ዮሐንስ ምዕራፍ 1 ከቁጥር 8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን። ይሄ ለዳነው ክርስቲያን ማለት ነው። ቅዱስ ዮሐንስ ራሱንም ጨምሮ የሚናገረው ንግግር ነው። ኃጢአት የለብንም ብንል የለባችሁም ብትሉ አይደለም የሚለው ራሱን ጨምሮ ኃጢአት የለብንም ብንል ራሳችንን እናስታለን። እሱን ተስማምተን በእኛ ውስጥ ማያስፈልገንም ነበር ማለት ነው። እኔም አንተም ተስማምተናል ለሁለታችንም ኃጢአት እንደምንሰራ። እኔም አንተም ተስማምተን በተስማማንበት ነገር ላይ ጠቅሳ እናምጣ። እኔም አንተም ኢምፐርፌክት መሆናችንን ኃጢአት ልንሰራ እንደምንችል ተማመንን። ኃጢአትን አንተ እንደ ኦርቶዶክሳዊ ኃጢአት እንዴት ነው ታዲያ የሚታጠብልህ? ይሄው ቁጥር 9 ላይ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ስለዚህ ኃጢአትህን ስትናዘዝ እንደበደልክ፣ እንዳጠፋ፣ ጌታን እንዳሳዘንክ ስትናዘዝ ምን ይላል? በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረገም ብንል ሐሰተኛ እናደርጋለን፣ ቃሉን በእኛ ውስጥ የለም። ስለዚህ አሁን ክርስቲያን ሆነክ የኃጢአትን ይቅርታ የምታገኘው እንዴት ነው ካልከኝ፣ ይሄ አክቹዋል ሲን የሚባለው ማለት ነው። ኦሪጂናል ሲን ሳይሆን አክቹዋል ሲን፣ ዴይ ቱ ዴይ የምንሰራውን ሲን እንዴት ነው የኃጢአት ይቅርታ የምታገኘው ብትል ንስሐ በመግባት። ኦኬ ንስሐ አንተ የምታደርገው ነገር ነው። ማን ነው ኃጢአትን የሚያጥብልህ ነው? አንተ ራስን የምታጥበው? ራስን አታጥበው። መቼም የሚያጥብህ ነገር አለ አይደል? ቅድም እንዲያውም ኃጢአት በምን እንደሚታጠብ ነግረኸኝ ነበር። ስም እየተጠራ ሰው ሲጠመቅ ኃጢአቱ እንደሚታጠብለት ነግረኸኝ ነበር። መቼም ይሄ አሰራር እንደየሁኔታው አይለዋወጥም። ምክንያቱም ሲንን ኦሪጂናልስ ብትለው ፌክ ብትለው አክቹዋል ብትለው ሲን ነው። በቃ ኤስ አይን ነው። ስፔሊንጉም አይቀየርም፣ ያው ነው። ሲን ነው። በእግዚአብሔር ፊት ሲን ይሄኛው የቆየ ሲን፣ ይሄ ያረጀ ሲን ነው፣ ይሄ የከረመ ሲን ነው የሚባል ነገር ሲን ነው። አሁን ትላንትና የሰራው የሲን አስተጣጠብ እየቆየ ሲሄድ አስተጣጠቡ እየተቀየረ ይሄዳል። አይቀየርም እኮ ገባ? ያም ሰውዬ መናዘዝ አለበት ሙስሊሙ፣ እኔም መናዘዝ አለብኝ አይደል? ለሙስሊም መናዘዝም አይፈልግ እየቆየ ግን በአክቹዋል ሲን የሰራ ስትመጣ ግን እየተናዘዝክ የምትመጣበት ነገር የለም። ለዚህ ነው እኛ ሲን አንድ ነው፣ አክቹዋል የለም፣ ኦርጋኒክ ወይም ፌክ የሚባል ነገር ኦሪጂናል ብሎ ነገር። ኦኬ ኤኒዌይስ እኔ የምፈልገው እንዳይበዛብህ ጥያቄው ከተነሳውበት ጋር ማች እንዲያደርግልህ፣ ያኔ ስሙን የጠሩ መታጠብ ኃጢአትን የሚያነጻ ከሆነ አንተ ዛሬ ኃጢአት ስትሰራ ስሙን የጠራ ትጠመቃለህ ወይ? ልክ ከዚህ በፊት በዚህ መሰል ነበረ ስታስተምርም አንተም ደግሞ ከኃጢአት የተላቀቀው በዚህ መንገድ ስለሆነ ሰዎችንም ስትነግር ሙስሊሞችን ስትነግር ኃጢአት ከሰራችሁ ወይም ኃጢአት ስላለባችሁ ስሙን የጠራችሁ ተጠመቁ ያልከው ለአንተ ይሰራል? ከሐዋርያት የተቀበልከው ወንጌል ለአንተ ይሰራል ወይ ነው የምልህ። አዎ ይሰራል ካልከኝ፣ ዛሬ ላይ ኃጢአትን አደርጋለሁ ካልከኝ፣ ልክ እንደ ዳጊ ኢምፐርፌክት ነኝ ካልከኝ፣ ጥሩ ዛሬ ስሙን የጠራ ትጠመቃለህ ወይ ኃጢአትን ለማጠን? አሁን እንደዚህ እመልስልሃለሁ። እንደ ኦርቶዶክስ ይሄ የልጅነት ጥምቀት የምንለው ወይም ደግሞ ወደ ክርስቶስ ኢየሱስ አካል የምንሆንበት ጥምቀት አንዲት ናት፣ አትደገምም። እሷ ልጅነትን የምናገኝባት አንድ የምንጠመቃት ጥምቀት ናት። እሷ ከአዳማዊ ማንነት ክርስቶሳዊ ማንነትን ክርስቶስን ለብሳችኋለን እንደሚለው ማለት ነው ቅዱስ ጳውሎስ፣ ክርስቶሳዊ ማንነትን የምናገኝበትና የኃጢአት ስርየት የምናገኝበት ጥምቀት ነው። ከዛ በኋላ ግን ክርስቲያን ሆነህም ቢሆን ትበድላለህ፣ በአንድ በሌላ መንገድ አይደለ? ከዛ በኋላ ስትበድል ግን የኃጢአት ይቅርታ ለማግኘት ልክ ቅዱስ ዮሐንስ በመልእክቱ እንደተናገረው ኃጢአታችንን ብንናዘዝ ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው እንደሚለው ያ ነው ለኛ ለክርስቲያኖች የሚሰራው። አንድ ሙስሊም ግን ከአንተ ጋር እንዴት ነው ካልከኝ፣ እሱ ገና አህዛባዊ ነው፣ ያልዳነ ነው፣ የክርስቶስ አካል ያልሆነ ስለሆነ እሱ የሚያስፈልገው ምንድነው? ያችን አንዲቷን የልጅነት ጥምቀት ልክ የሐዋርያት ሥራ ምዕራፍ 22 ላይ ምዕራፍ 2 ላይ እንደገና ደግሞ ሮሜ 6 ላይ እንዳለው ማለት ነው ከሞቱ ጋር የምትመስልበትና ከትንሳኤው ጋር የምትተባበርበትን ማለት ነው። እሷን አንድ ጊዜ ነው የምትጠመቃት ጥምቀት። ያ የትኛውን ክርስቲያን አህዛብ ሲመጣ
ወደ ክርስትና ሲመጣ ያላመነ ሲመጣ የሚያደርጋት ጥምቀት ነችና የኃጢአት ስርየት የምታገኝ። ከዛ በኋላ ግስ ካልክ እየተጠመቅኩ አይደለም የኃጢአት ስርየት የማገኘው በንስሐ ነው። በንስሐ ነው። ልክ እዚህ ምዕራፍ 2 ላይ ደግሞ እንደገና ቅዱስ ዮሐንስ እንደሚናገረው ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱ የኃጢአታችን ማስተሰሪያ ነው፣ ለኃጢአታችን ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት ነው እንደሚለው ማለት ነው። በጌታ ፊት ንስሐ ስትገባ ክርስቶስ ኢየሱስ የኃጢአት ሐሳብ የተደገመ ስለሆነ በጣም ይቅርታ ስላቋረጥኩ በንስሐ ነው ብለኛል። አሁን እንዲህ ግልጽ እንዲሆንላቸው ለአክቹዋል ሲን ንስሐ እያልክ ነው ወዳጄ። ንስሐ ለሙስሊሙ አይገባም እንዴ? ንስሐ መግባት የለበትም ሙስሊሙ? እየጠበቁ ነው መልስ። አቤት ሙስሊሙ ንስሐ መግባት አለበት ወደ ክርስትና ሲመጣ? በሐዋርያት ሥራ ምዕራፍ 2 ላይ እንደሚናገረው ቀድሞ በሰራው ማለት ነው። ስለዚህ ንስሐ መግባት አክቹዋሊ ሲን ለሰራ ብቻ አይደለም ማለት እናንተ ናችሁ ባይ ዘ ዌይ ሲንን የከፋፈላችሁት እናንተ ናችሁ። ግን ኢትስ ኦኬ በአንተ ቋንቋ ላውራ ብዬ ነው እንጂ እኔ አምኜበታለም አክቹዋሊም ኦሪጂናል የሚምለው። ኤኒዌይስ ግን ሲን ምንም ቢሆን ሲን ንስሐ ያስፈልገዋል። ስለዚህ እየቆየ ሲመጣ በንስሐ መጀመሪያ ላይ ግን ስሙን በመጥራትና በመጠመቅ የሚባል አይነት የሲን አስተጣጠብ የለም ነው የምልህ። ሁሉም ሲን ንስሐ ያስፈልገዋል። ገባ? ንስሐ ደግሞ የክርስቶስን ስም አክቲቬት ያደርገዋል። ለምሳሌ ከየት አመጣው? በተለይ ሐዋርያት ሥራ እዛው 10:43 ላይ ብትመለከት በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩታል። አየህ፣ የኃጢአት ስርየት የሚገኘው በምኑ ነው? በስሙ ነው። ስሙ ላይ ነው ያለው፣ ንስሐ ላይም አይደለም። ንስሐ አክቲቬት ነው የሚያደርገው ስሙ። ገባ? ምን ያሳያል? የመመለስ ፍላጎትህን፣ ጊቭአፕ ማድረግህን፣ ከክርስቶስ ጋር ለመኖር የመወሰንህን፣ ማመንህን፣ ትላንትናህን አለመፈለግህን ያሳያል እንጂ በራሱ ንስሐ ያጥባል ማለት አይደለም። የሚያጥበው ስሙ ነው። አይጨምርልኝ ጥቅስ ካልክ ደግሞ ልጨምርልህ። አንደኛ ቆሮንቶስ ምዕራፍ 6:11 ላይ ከእናንተም አንዳንዶቹ እንደዚህ ነበራችሁ ካለ በኋላ ነገር ግን በጌታ በኢየሱስ ክርስቶስ አለና ስም ስም ምን ያደረገ? ስሙ በአምላካችንን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ስሙ ላይ ነው ነገር ያለው። አየህ፣ ውሃው ላይ ነው ካልከኝ ዛሬም ኃጢአት እየሰራ ነው፣ ግን ዛሬም የተጠመቅ አይደለም። ምን አልክ ቅድም አንተ? ጥምቀት አንዲት ናት አልክ። አየህ፣ ጥምቀትን ልትደጋግም ነው። ንስሐ በገባህ ቁጥር ወይም ኃጢአት በሰራ ቁጥር ውሃው የሚያጠብ ቢሆን ኖሮ፣ ጥምቀት የሚያጠብ ቢሆን ኖሮ ሰዎች ኃጢአት በሰሩ ቁጥር መጠመቅ ሊኖርባቸው ነበር። አየህ፣ ድሮም ቢሆን ግን ኃጢአታቸውን ያጠበላቸው የኢየሱስ ስም ስለሆነ ግን ገባ? በጌታ በኢየሱስ ክርስቶስ እንደም የምትለምኑትን በስም የምትለምኑትን አብ ያደርገዋል እንደሚል ንስሐ ቢሆን ኤኒቲንግ ቢሆን ስሙን አክቲቬት የሚያደርገውን ንስሐን አንስተሃል ቢሆን ኢየሱስ ያደርገዋል። በስሙ ከጸለይክ አብ ያደርገዋል። አዎ። ስለዚህ ስም ላይ ነገር እንዳለ ሲያሳይህ ምን ይላል? በእርሱ የሚያምን ሁሉ በስሙ የኃጢአትን ስርየት እንዲቀበል። አይ ስም ነው ኃጢአትን ስርየት የሚሰጠው ማለት ነው። ውሃ ነው ካልከኝ ግን ዛሬ ላይ ለምን ታዲያ አትጠመቅም? ዳትስ ኢት። ንስሐ ብለህ ለአክቹዋል ሲን የሰጠኸው እሱ ትክክል አይደለም። እሱም በጣም ተሳስተሃል። ንስሐ ለአክቹዋል ሲን መሸለም የለበትም። ባይኖርም አክቹዋል ሲን የሚባል ነገር ንስሐ ሁሉም ሰው ነው መግባት ያለበት። ገና ለመጀመሪያ ጊዜ ወደ ጌታ የሚመጣ የሚሆን ዛሬ ላይ የበደልኩ ነው የሚል አንደኛ ዮሐንስ ላይ እንዳመጣኸው ሁሉም ሰው ንስሐ መግባት አለበት። ከበደለ ያው ላለበደልበት ነገር ንስሐ ላንገባ እንችላለን። ስለዚህ ወዳጄ ነገሩ ያለው ስም ላይ ነው። አየህ? ኦኬ። ስለዚህ ሰው ለኃጢአቱን ለማሳጠብ አይደለም ውሃ ውስጥ የሚገባው አይደለም። ኦኬ። ለምንድን ነው ውሃ ውስጥ ታዲያ የሚገባው ብትለኝ ገላትያ 3:26 እንመልከት። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና በእምነት በኩል ሰው የእግዚአብሔር ልጅ ይሆናል። በእናንተ ቤተክርስቲያን የእግዚአብሔር ልጅ ለመሆን ነው በ40 ቀን የሚጠመቀው፣ በ80 ቀን የሚጠመቀው which is መጽሐፍ ቅዱስ ያልሆነ ነገር። እሺ ልጅ የሆነ ሰውስ ከዛ ምን ያርክ? ኦኬ ልጅ ሆነ። መቼም ልጅ የሆነ ሰው ማለት የዘላለም ሕይወት ያለው ሰው ማለት ነው። ልጅ የሆነ ሰው የዳነ ሰው ነው ማለት ነው። አየህ? ስለዚህ እምነት ያድናል ስንል ከቃሉ ተነስተን ነው፣ ከሐዋርያት ካገኘነው ቅብብሎሽ ከሐዋርያት ከተቀበልነው ትምህርት ተነስተን ገላትያን የጻፈው እንግዲህ መቼም ሐዋርያ ሆኗል እንዴ። በእምነት በኩል ሁላችሁ በክርስቶስ የእግዚአብሔር ልጆች ናችሁና ሲል አይ ቆይ እንጠመቅ አንልም። አሜን ነው የምንለው እኛ። በእምነት ሰው የእግዚአብሔር ልጅ መሆን ይችላል ብለን ጳውሎስ ሐዋርያዎቹ እንደተነገረው አሜን እንላለን። ግን አንጠመቅም አንልም። ለምን? ከክርስቶስ ጋር ግን ደግሞ አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። አሃ ክርስቶስን ለመልበስ ደግሞ ጥምቀት ያስፈልጋል። እሺ እንላለን። ይሄ የጌታም ትምህርት ነው፣ የጳውሎስ ትምህርት ብቻ አይደለም አይደል? ጳውሎስ ጌታ መጣው ነበር። ኦኬ ሌላ አንድ ጥቅስ ልጨምርና ለአንተ ድል ልስጥህ። ሮሜ 6:4 ላይ ያለውን ስለምወደው ነው። ለምን ጥምቀት እንደሚያስፈልግ። ጥምቀት ለመዳን አይደለም። እንግዲህማ ይላል
እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበልን። በአዲስ ሕይወት እንድንመላለስ። አንድ ሰው እኮ በአዲስ ሕይወት ለመመላለስ መጀመሪያ ሲኖረው አይደል እንዴ? በሌለህ ነገር ትመላለሳለህ እንዴ? ያንን አዲስ ሕይወት ልመላለስበት ያልከውን አዲስ ሕይወት ከየት አገኘኸው ነው ጥያቄው። ከጥምቀት አይደለም፣ ከማመን ያገኘኸው። ግን በሱ ባመንከው ነገር ግን ትመላለስ ዘንድ ከሞቱም ጋር ደግሞ አንድ ትሆን ዘንድ ትጠመቅ ዘንድ ወይም ከእርሱ ጋር ትተባበር ዘንድ መጠመቅ አለብን። ቃል በቃል ማለት ነው ሮሜ 6:4 እንደሚናገር። ስለዚህ በአዲስ ሕይወት ሰው ለመመላለስ መጀመሪያ ሲኖርህ እኮ ነው። ልጠመቅ በአዲስ ሕይወት እንድመላለስ የሌለ ትለዋለህ። ገባ? ስለዚህ በመጀመሪያ በማመን የእግዚአብሔር ልጅ መሆን ያንን አዲስ ሕይወት ማግኘት ያስፈልጋል። ከዛ ደግሞ በዛ አዲስ ሕይወት ደግሞ ለመመላለስ ደግሞ ወይም ክርስቶስን ለመልበስ ደግሞ ጥምቀት ያስፈልጋል ወዳጅ። ይሄ ነው እንግዲህ ቃል በቃል የሚለው። ለዚህ ነው ሐዋርያው ሄደ ምንድነው እመን አንተና ቤተሰቦች ይድናሉ ያለው። ለዚህ ነው እንጂ ተጠመቅ አንተ እመንና ተጠመቅ አንተና ቤተሰቦች ይድናሉ ማለት ይችል ነበር። የፈለከው ቦታ ላይ ብትሄድ መጀመሪያ ላይ ሐዋርያት ምዕራፍ 2 ላይ የሚያነሳው ሐሳብ የእግዚአብሔርን ቃል ስለተቀበሉ ስላመኑ ነው ሰዎች የተጠመቁት። ሳያምኑ የሚጠመቁ የትም ቦታ ላይ ልታመጣልኝ አትችልም። እስቲ አንተ ደግሞ ቀጥል። ይቅርታ ሰፊ ጊዜ ወስዶ። እሺ እኔ ሳያምኑ ይጠመቃሉ ያልኩበት ነገር የለም። እንደዛ በሚመስል ሁኔታ ያወራህበት ስለሆነ፣ ሁለተኛ እኔ ስሙን ነጥዬ በጥምቀቱ ብቻ የኃጢአት ስርየት ያገኛሉ አላልኩም። ግን በስሙ የሚያገኙትን የኃጢአት ስርየት ፈንክሽናል የሚሆነው ሲጠመቁ ነው ያልኩህ። ቅዱስ ጳውሎስን ተመልክተናል። እንደገና የሐዋርያት ሥራ ምዕራፍ 2 ከቁጥር 38 ላይ ያሉትን የኃጢአት ስርየት የሚያገኙት መቼ ነው ስትል በስሙ የሚያገኙትን የኃጢአት ስርየት ሲጠመቁ ነው የሚያገኙት፣ ስሙን እየጠሩ ሲጠመቁ። ምክንያቱም ቅድም እያለው ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 22 ላይ ሐናንያ እንዳለው አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ አለው። አየህ፣ በስሙ የሚያገኘው የኃጢአት ስርየትን መቼ ነው የሚያገኘው? ሲጠመቅ ነው። ይህን ደግሞ መልሰን ሐዋርያት ሥራ ምዕራፍ 2 ላይ እንመለከታለን። የኃጢአት ስርየት እንዲያገኙ በክርስቶስ ኢየሱስ ስም እንዲጠመቁ ሲነግሯቸው፣ ይህም በተደጋጋሚ መጽሐፍ ቅዱስ ላይ እንመለከታለን። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ ብንመለከት ተመሳሳይ ነገር እንመለከታለን። በጥምቀት የምናገኘው ጸጋ አለ። ከጸጋዎቹ አንዱ ምንድነው? የኃጢአት ስርየትን። ይሄን ደግሞ በመጽሐፍ ቅዱስ ብቻ አይደለም፣ መጽሐፍ ቅዱስን የጻፉ በተለይ ደግሞ መልእክታትን የጻፉ ሐዋርያቶች ያስተማሯቸው ሐዋርያን አበው የሚባሉት ራሱ በጻፏቸው ኮመንተሪዎቻቸው የተለያዩ መጽሐፍቶቻቸው ላይ በሙሉ ጥምቀት ለምን ያገለግላል ብለው ሲጽፉ ለኃጢአት ስርየት እንደሆነ በተደጋጋሚ ጽፈዋል። ብዙ የቤተክርስቲያን አባቶችንም ማምጣት ስለሚቻል ማለት ነውና፣ ግን ስሙን ነጥለን አይደለም። ቀደም እንዳልኩ ዳግዬ ስሙ ላይ ነው የኃጢአት ስርየት የሚገኘው፣ ጥምቀቱ ላይ አይደለም ስትለኝ እኔ ስሙን ነጥዬ ጥምቀቱ ብቻ የኃጢአት ስርየት እንደሚሰጥ አድርገህ ያወራብኝ ስለመሰለኝ ነው። እኔ በስሙ የሚገኘው የኃጢአት ስርየት ቫሊድ የሚሆነው ስትጠመቅ ነው። ስሙን እየጠራ ስትጠመቅ ነው። ስሙን ስለጠራህ ብቻ አይደለም። አንድም ቦታ ስሙን ስለጠራህ ብቻ የኃጢአት ስርየት ሲያገኝ ወይ ደግሞ ሲሰጣቸው እንደማንመለከት ማለት ነው። ቅዱስ ጴጥሮስም ሲያስተምር፣ ቅዱስ ጳውሎስም ሲመሰክር ምን አይነት የኃጢአት ስርየትን እንዳገኘ ሲያስተምር ወይም ደግሞ ሲናገር ስሙን እየጠራ ሲጠመቅ የኃጢአት ስርየትን እንዳገኘ እና እኔ አልነጠልኩትም። በስሙ ነው ያልከኝን፣ አዎ በስሙ ነው። ግን በስሙ የምታገኘው የኃጢአት ስርየትን መቼ ነው? ስሙን እየጠራ ስትጠመቅ ወይም ደግሞ አምነ ስትጠመቅ። እምነትን ያገለል አይደለም ጥምቀት። ግን ጥምቀቱ ምንድነው? ከጥምቀት የምታገኘው ግሬስ ወይም ጸጋ ምንድነው ካልከኝ የኃጢአት ስርየት፣ ልጅነት፣ አካል መሆን፣ ከክርስቶስ ኢየሱስ ጋር ከሞቱና ከትንሣኤው ጋር መተባበር፣ እነዚህ ሁሉ ግሬስን የምታገኝበት ጸጋን የምታገኝበት ነው ጥምቀት። ለዚህ ነው የማልነጥለው። ኦኬ፣ አሁን እኮ ግራ የገባኝ ምን መሰለህ፣ ከአንተም ጋር ስስማማ መጨረሻ ላይ ያው እሱማ ይቀራል አይነት ነገር ይመጣል። ግልጽ ላድርግልህ፣ ጥምቀት የኃጢአት ስርየት ይሰጣል የሚለውን አሳመንክ ልበል። እሺ አሳመንኩ፣ በቃ የኃጢአት ስርየት ይሰጣል። አንተ አሁን ኃጢአት ስታደርግ ትጠመቃለህ ወይ ስልህ አይ አልጠመቅም ንስሐ ብቻ ነው የምገባው አልከኝ። ንስሐማ እኮ ድሮም ትገባለህ እኮ። ከሙስሊም ወደ ክርስትናም ስትመጣ ኃጢአት ስትሰራ ስትበድል በክርስትናው ስትኖር እኮ ንስሐ እኮ የማይቀር ጉዳይ ነው። እሱ ከአንተ የሚጠበቅ ነው። የሚያጥብህ ምንድን ነው? የሚያጥብህ ጥምቀቱ ነው ወይስ አልነጠለውም ያልከው ስምና ጥምቀት ነው?
አሁን እኮ አልነጠለውም ካልከኝ ጥሩ እሺ፣ አትነጠለው እኮ ችግር የለም። ስምና ጥምቀቱን ይዘህ የምትቀጥል ከሆነ ለኃጢአት ስርየት አሁን ኃጢአት ስትሰራም እሱ ነው ወይ የምትጠቀምበት ስለት ትነጠለውና አይ እሱማ ንስሐ ብቻ ነው ትለኛለህ። ግራ ገባኝ እኮ። ወይ ሁለቱንም እያስኬድኩት እስከ ህይወቴ ፍጻሜ እሄዳለሁ የምትለኝ ከሆነ ኦርቶዶክስ አስተምህሮ ሳይነጥሉ ኦርቶዶክስ አስተምህሮ ሳይነጥሉ በኦርቶዶክስ አስተምህሮ ሳይነጥሉ ስሙን ከውሃው ሳይነጥሉ ወይም ከጥምቀቱ ሳይነጥሉ ነው የሚጠቀሙበት ልበልና ሊያዝልህ። እንደሱ ከያዝኩልህ ዛሬም ላይ አንተ ህይወት ላይ መታየት አለበት። የምትሰብከው ብቻ ሳይሆን የምታደርገው መሆን አለበት። ኃጢአት በሰራ ቁጥር እየሄድክ ስሙን እየጠራ የምትጠመቅ ከሆነ አይ ሰውዬ ልክ እንደ ሐዋርያት ትምህርት ገብቶታል፣ ሳይነጣጠል እያደረገ ነው እንላለን። ግን ችግሩ አንተ ራስህ እኮ እየነጠልከው ነው። እኔ ባልልህም አሁን አንተ ጥምቀት አንዲት ናት ብለህ አትጠመቅም። ግን አሁን ትተዋል፣ የጥምቀትን ነገር በቃ ትተዋል። ኃጢአት መስራትን ግን አልተውከው። አሁን እኮ መሰለህ ጥምቀቱ ቀረና ኃጢአት ግን መቀጠል ቀጠለ። ማን ይጠባው ኃጢአትን? ውሃ ከሆነ የሚያጥበው። አየህ እዚህ ጋር ለመልስልህ እዚህ ጋር እንዳይሰፋ እያረሳሁትም እንዳልመጣ እንዳይሰፋ። አሁን ይኸውልህ አንተ ያልተረዳኸኝ አንድ ነገር አለ። ምንድነው ካልከኝ ኢኒሻል ሳሊቬሽን አለ አይደል? የመጀመሪያ ይሄ ልጅ የምትሆንበት እኔ እሱ ነው እያወራሁልህ ያለው ልጅ የምትሆንበት። ከዛ በኋላ እኮ አሁን ለምሳሌ እኔ ልጅ ነኝ አይደል? አሁን ኃጢአት ብሰራ ልጅነቴ አልቀማም። ከዛ እየተጠመኩ ደግሞ ልጅ አልሆንም። ገባ? አሁን መጀመሪያ ያወራሁልህ የነበረው ኢኒሻል ሳሊቬሽን ልጅ የምትሆንበትን ነው። ልጅ ስትሆን ደግሞ መጀመሪያ መካድ አለብህ አይደል? መካድ አለብህ፣ ዓለምን መካድ አለብህ፣ የኃጢአት ስርየት ማግኘት አለብህ። ልጅ ከሆንክ በኋላ ግን ትበድላለህ። ስትበድል ግን ልጅነት አይነጠቅም። አሁን እኔ ያወራሁልህ የነበረው መጀመሪያ የክርስቶስ ኢየሱስ አካል የመሆኑ ወይም ደግሞ ልጅ የመሆንን ድህነት ነው ኢኒሻል ሳሊቬሽን የሚባለው ነው። ከዛ በኋላ ግን ለኢኒሻል ሳሊቬሽን አይደለም የምትጠመቀው። ሲጀመር ኢኒሻል ሳሊቬሽን ብላ አትጠመቅም። ከዛ በኋላ ንስሐ ነው የምትገባው። ምክንያቱም ልጅ ነህና ብትበድልም የኃጢአት ይቅርታን ማግኘት አለብህና ንስሐ ትገባለህ። ንስሐ ስትገባልህ አንተም እንዳልከኝ በስሙ የኃጢአት ስርየትን ታገኛለህ። የትኛውን ልጅ ሆነህ ግን የምትበድለውን። እኔ መጀመሪያ ያልኩህ ግን ይሄ ወደ ክርስትና የምትመጣበት ወይም ደግሞ ኢኒሻል ሳሊቬሽን የምታገኝበት ያ ነው። አይደገምም ያልኩህም ለዛ ነው። በስሙ በመጠመቅ የኃጢአት ስርየት የምታገኘው ኢኒሻል ሳሊቬሽን ልጅ የምትሆንበትም ማለት ነው። ከዛ በኋላ ያለው ግን የምትሰራቸው የምትበድላቸውን ነገሮች ንስሐ እየገባ ክርስቶስ ኢየሱስ የኃጢአት ይቅርታን እየሰጠህ ትኖራለህ እኮ። እሷ ላይ እንኳን መለስክ። የኃጢአት ይቅርታ እየሰጠህ ትኖራለህ። እንዴት ነው የሚሰጥህ? የኃጢአት ይቅርታን እንዴት ታገኛለህ? ምክንያቱም ጥምቀት ለኃጢአት ስርየት ትላላችሁ። አሁን እኮ እቺ መልስልኝ። ይኸውልህ ጥምቀት ኃጢአት የሚያጥብ ከሆነ ኃጢአቱ ሲቀጥል ለምን ጥምቀቱ ተቋረጠ? ጥያቄ ልድገምልህ። ጥምቀት ኃጢአት የሚያጥብ ከሆነ ኃጢአቱ አልተቋረጠም ማለት ኃጢአቱ ሲቀጥል ለምን ጥምቀቱ ይቋረጣል? አሁን እኮ ግራ የገባችሁ ኦርቶዶክሳኖች ምን መሰለህ እኮ ጥምቀት ኃጢአትን ያጥባል ካላችሁ ለኢኒሻል ሳሊቬሽን ብቻ ለምን አጥቦ ከዛ በኋላ ያቆማል? ያጥብ የለ እንዴ? አሁንም ያለውን ይጠብልህ። አይ ድሮኑም አላጠበም ማለት ነው። ድሮኑም ያጠበው ስሙ ነው ማለት ነው። ስሙ ሊቋረጥ አይችልም። አይ ጥምቀት ግን አንዲት ናት ይላል። በስሙ ግን የምታገኘው ጸጋ አንዴ አይደለም። እንግዲህ እንደዚህ አይነት ትምህርት ካልጀመርን በስተቀር ስለዚህ ጥምቀት ኃጢአትን የሚያጥብ ከሆነ ኃጢአት ሲቀጥል ለምን ጥምቀቱ ተቋረጠ? ምክንያቱም መጀመሪያውኑ ጥምቀት ኃጢአትን ስርየት አልሰጠማ። ቢሰጥ ኖሮ ዛሬም ድረስ ሰዎች እየሄዱ ነፍስ አባታቸው ጋር ወራላ ቀን ቤተክርስቲያን እየተመለሱ ኃጢአት ሰርቻለሁ ይጠበኝ ይል ነበር። እሺ እኔ ተሳስቻለሁ ልበል ወይም አንተ ተሳስተሃል እንበል። ጳውሎስ ግን ሊሳሳት አይችልም። ምክንያቱም ርዕሳችን እሱ ስለሆነ ነው። ርዕሳችን ምንድነው? ከሐዋርያት የተቀበልነው ምንድነው ነው። ሐዋርያቶች ምን አቀበሉን? ተመልሰን ሐዋርያት 16 ላይ እንመለስ። መዳን እፈልጋለሁ ለሚል ሰው ለምንድን ነው እመን ብቻ ያለው ወይም እመን ያለው? ለምን ተጠመቅስ ለምን አላለው? ብቻ የሚል ቃል የለም። በእርግጥ ምንድን ያለው? በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ። መልስ ነው ወይ? ይሄ ትክክለኛ መልስ ነው ወይ? ጳውሎስ የመለሰው መልስን እኛ አሁን ዛሬ ላይ መጠቀም እንችላለን ወይስ እንሳሳታለን? ሰው መዳን እፈልጋለሁ ሲለን ስሙን እየጠራ ተጠመቅ ነው ማለት ያለብን ወይስ ለመዳን መጠመቅ አለብን ነው ማለት ያለብን? ወይስ ጳውሎስ ወይም ሐዋርያቶች እንዳሉት በጌታ በኢየሱስ ስም እመን ማለት እንችላለን ወይ? አንተና ቤተሰቦች ትድናላችሁ የሚል መልስ ብንመልስ ጳውሎስ እንዳለ ትክክል ነን። አይ ይሄን መልስ ችግር የለውም ዳጊ፣ ይሄን በመመለስ ትክክለኛ መልስ ነው። ከዛ በኋላ ግን መጠመቅ አለባቸው ብትለኝ ኦፍ ኮርስ እንዴ ያመነ የተጠመቀ ምን ነው የሚለው። መቼም ኢየሱስን ትምህርት ጳውሎስ ኤዲት ሊያደርገው አይችልም። ጳውሎስ ኤዲት ካላደረገው ደግሞ እኛም አናደርገው። ጥያቄው ግን መዳን እፈልጋለሁ ለሚል ሰው ምን እንበለው? እንደ ጳውሎስ ብንመልስ ተሳስተናል? እኔ አልተሳሳትኩም ብዬ ነው የማስበው። ቃል በቃል አንድ ሰው ከየትኛውም ሃይማኖት ይምጣ
አልዳንኩ ብሎ እስካመነ ድረስ ወይም ካልዳነ ቃል በቃል በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ ብለዋል። ማንም ሰው መጥቶ አረ ጥምቀት ረስተሃል ቢለኝ ሄደ ጳውሎስን አናግረው ነው ብለው። ከዛ በኋላ ግን ከዳነ በኋላ ደግሞ ኦኬ ድኛለሁ ብሎ መቀመጥ አይችልም። መጠመቅ አለበት። አዎ አለበት። ቃሉን መማር አለበት አለ። ለዛ እኮ ነው ቁጥር 32 ላይ ለእርሱና በቤቱ ላሉ ሁሉ የእግዚአብሔርን ቃል ተናገሯቸው። አየህ አምኛለሁ ተብሎ ደግሞ ቁጭ አንልም። እኛ አሁን ክርስቲያኖች ነን፣ ቁጭ አንልም። የጌታን ቃል እንነጋገራለን፣ እንማራለን። ሰዎች እንደውም ከመጠመቃቸው ቤት የጥምቀት ትምህርት ሁሉ እናስተምራለን። ከዛ ደግሞ መጠመቅ ስላለባቸው በሌሊትም በዚያቸው ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜ ሆኖ እሱ ከቤተሰቦቹ ጋር ተጠመቀ። መቼ ነበር የዳንከው ስትል ደግሞ ቁጥር 31 ላይ መቼ ተጠመቅ? ቁጥር 33 ላይ ክሊር እኮ ነው። እሺ የሚያጥበው ስሙና ጥምቀቱ ሳይለያይ ነው ካልክ ለምንድን ነው ዛሬ ላይ ገብረ ማን ነበር ስም? ይቅርታ ገብረ እንትና ለምንድን ነው ዛሬ ላይ ታዲያ ስሙና እንትኑ ሳይለያይ የማይጠቀምበት? ይሄ ነው እንግዲህ አሁን ክሊር ያልሆነልኝ ነገርና እንደ ጳውሎስ ነው እኔ ከዚህ በኋላ መመልሰው ወደፊትም ስመልስ የነበረው ከዚህ በፊት የምመልሰው የነበረው ከዚህ በኋላ መመልሰው መዳን ለሚፈልጉ ሰዎች ሲጠይቁኝ በጌታ በኢየሱስ ስም እመኑ እና አንተና ቤተሰቦቻችሁ ትድናላችሁ እምላቸው። ግን አትጠመቁ አልላቸው ከመዳን ጋር ስለማያገናኘው። እኛ ባይደው የተጠመቀ አይድንም ብለን አናምንም። እኛ የተጠመቀ ይድናል ብለን ነው የምናምነው። እኔ አሁን ለምሳሌ ተጠምቄያለሁ እድናለሁ፣ ግን ያዳነኝ ጥምቀቱ አይደለም ነው ጥያቄው። የተጠመቀ አይድንም ትምህርት እንደሰራን ተደርጎ ነው የሚታሰበው። እዚህ ቤት የምታያቸው ወንድም እህቶች ሁሉ የተጠመቁ ናቸው። ይድናሉ? ኦፍ ኮርስ ድብን አድርገው ይድናሉ። ለምን? የጌታን ትእዛዝ ስላከበሩ ስለፈጸሙ። ያዳናቸው ግን ጥምቀቱ አይደለም ነው። እንዳላረዝምበት ቀጥል። ሚቶኛለሁ እንዴ? እሺ እኔም ያገኘኸኝ አልመሰለኝም። እኔንም ዳግዬ የመጀመሪያ ወይ የልጅነት ጥምቀት የሚባለው ምንድን ነው ካልከኝ ቅዱስ ጳውሎስ በዚህ በሮሚ መልእክቱ ምዕራፍ 5 ቁጥር 12 ላይ እስካሁን አላቋረጥኩም እንዳይበዛብህ አንድ የሐዋርያት 16 እንጨርሳት። እኔ አንተን ባላገኝ ችግር የለውም፣ አንተ ጳውሎስን ባታገኘው ነው ችግር ያለው። ወይም እኔ አንተን ወይ አንተ እኔን ወይ እኔ አንተን ባንገናኝ ችግር የለውም፣ እኛ ባንግባባ። ጳውሎስ ካልገባህ ግን ችግር አለ። ጳውሎስ ሰው መዳን ሲፈልግ የመለሰው መልስ ትክክል ነው ወይ ወይስ አጓድሏል? ጥምቀትን አጓድሏል። እንግዲህ እንደምትመለከተው እዛ ጋር ማለት መልሱ ላይ ነው ያልኩህ፣ ድርጊቱ ላይ አላልኩም። ድርጊቱ ላይ አላጓደለም፣ ልክ ክራይስት እንዳስተማረው አድርጓል። ምላሹ ላይ ግን ጥምቀት የሚል ቃል ከመዳን ጋር ይዟል። መልሱ ላይ ነው። አሁን አመጣኸው። መልሱ ላይ ነው ድርጊቱ ላይ ነው ታዲያ የዳኑት? አይ የሚድኑትማ ሲቀበሉ ነው፣ የተባሉትን ሲያደርጉ ነው። የተባሉት ምንድነው? አዎ የተባሉት ምንድነው ነው? ምን አላቸው? ሲመልስ የተባሉትን ምንድነው መልሱ? መልሱ ምንድነው? የመለሰላቸው ቅዱስ ጳውሎስ እሱ መልስ። አንተ እንደ ክርስቲያን እሱን ትመልሳለህ ዛሬስ ወይስ ጥምቀት ትጨምርበታለህ? የጳውሎስን መልስ አስተካክለህ አሁን ያልተግባባ ነው ዳግዬ። አሁን አንድ ሰው ጠየቀ፣ ግድ የለም እንዳይሰፋብህ። ሌላ ክፍል ላይ መሄድ ከፈለክ ሂድ፣ ችግር የለውም። አንዴ እንደ ጳውሎስ እናውራ ብዬ ነው። ገባ? እኔ እናንተ ልክ ለመሆን ከምንጣጣር ጳውሎስ ልክ መሆኑን ብናምን ይሻላል። ጳውሎስ መዳን ለሚፈልጉ ሰዎች ሲጠይቁት የመለሰው መልስ ትክክል ነው ወይ ወይስ መልሱ ላይ አስቀርቶ በኋላ ላይ ዳግዬ ትክክል ነው፣ ትክክል ነው። እኔ እኮ ሰዎች መዳን እፈልጋለሁ ቢሉህ በጌታ በኢየሱስ ስም እመን ትድናለህ ትላቸዋለህ? አዎ እንደሱ ስላልካቸው ብቻ ግን ይድናሉ ወይ ነው? አይደለም። ከዛ በኋላ ድርጊቱ ላይ ድነዋል። እንደዛ ትላቸዋለህ። ጳውሎስ እንዳለ ከጳውሎስ ከሐዋርያት የተቀበላችሁ ስላልነው ምን መልሰው ያመነ የተጠመቀም እያለን ጥምቀትን መዳን ውስጥ ከተን ሳይሆን ምን ነገራቸው። ገባ? በማመናቸው እንደሚድኑ ምን አልከኝ? ያመነ የተጠመቀ ይድናል ብለህ አንተ ቆመህ፣ ለምሳሌ አንተ አንድ ቦታ ላይ ያመነ የተጠመቀ ይድናል ብለህ ጌታ ያስተማረውን ትምህርት በድግ ብለህ ብታስተምር ምንድነው ችግር? ውስጥ አለው? ምንም ችግር የለውም። ለዚህ እኮ ነው ጳውሎስ የሚያስተማረው እኮ። ድነትን አስመልክቶ ከምን ጋር እያያዘው? ከማመን ጋር እያያዘው እኮ። ቆይ እቺ መልስልኝ። አሁን ጳውሎስ እንዳለው ሰዎች መዳን ፈልገው ሲጠይቁት ጳውሎስ ስለ ጥምቀት አላወራም። ስለዚህ ኦርቶዶክስም ስለ ጥምቀት ስታወራ ስለ መዳን ስታወራ ጥምቀት መጨመር የለባትም። አላወራም ማለት እኔ እናንተም እንደምንተማመነው የለም ማለት ግን አይደለም። አይደለ? ድነትን አስመልክቶ የለም፣ ትእዛዝን አስመልክቶ አለ። ስለዚህ ጌታ ተሳስቷል። ሁለቱም አልተሳሳቱ፣ ጌታም ጳውሎስም አልተሳሳቱ። ታዲያ ጌታ ያመነ የተጠመቀ ይድናል ሲል ያመነ ይድናል ከዛ ይጠመቃል አይደለም ጌታ ያለው አይደለም? ይፈስራቸው ያመነ ሰው ልክ ባመነ ሰከንድ ይጠመቃል። በእናንተ ቤተ እምነት ጌታም ጳውሎስም እንደተሳሳተ ላሳይ።
ባመነ ቅጽበት አይጠመቅም። ይማራል። ትምህርት ተምሮ ነው የሚጠመቀው። ስንት ወራት ይማራል? አይ ቲንክ አሁን እኔ እንጃ። ድሮ 3 ወር አለ፣ 6 ወር አለ። እንደ አቀባበሉ ነው፣ እንደ ሰውየው አቀባበሉ። 3 ወር ሊያዝልህ፣ አነስ ያለው ሊያዝልህ፣ ችግር የለም። አመትም ሊፈጅ ይችላል። አለ መጽሐፉ አለኝ፣ አሳያለሁ ከፈለግ። 3 ወር በሚለው ሊያዝልህ። በእነዛ 3 ወራቶች ውስጥ ያመነው ሰውዬ የዳነ ነው ያልዳነ ነው? ክርስቲያን ነው ወይስ እስላም ነው? ምንድን ነው ሃይማኖቱ? ትምህርት ላይ ያለ ሰው ነው። በእኛ ቤተክርስቲያን ትምህርት ላይ ያለ ሰው መሰለህ። ለዛውም እሺ፣ ቢሞት ለምሳሌ ሳይጠመቅ ቢሞት እንትን እንዳታረግብኝ፣ ሚስኮት እንዳታረግብኝ ዳግዬ። ለምሳሌ ቅዳሴ አስቀድሰህ ታውቃለህ ብዬ አስባለሁ። እችን መልስልኝ ወዳጄ። በዛ 3 ወር ውስጥ ሰውየው ምን እንደሚባል ነገር ስሙንም እነግርሃለሁ፣ ምን እንደምትሉትም አውቀዋለሁ እኮ መልሱንም አውቀዋለሁ። ግን አንድ ያንተን ስም ማወቅ ስለፈለኩ ንዑስ ክርስቲያን። በጣም ጥሩ። አሁን ታደርግልኛለህ መሰለህ ያመነ ሰው ንዑስ ክርስቲያን እንደሚባል ከመጽሐፍ ቅዱስ ላይ ያሳየኝ። አንድ ሐዋርያ አመናችሁ፣ ዋው ዳትስ ጉድ ብሎ አንድ ሐዋርያ በጣም ጥሩ አደረጋችሁ፣ ካመናችሁማ እናንተ ንዑስ ክርስቲያኖች ደግሞ ለመጠመቅ ተማሩ ያለበት እስኪ ክርስቲያኖችን ንዑስ ብሎ የጠራበት አንድ ምዕራፍ አሳየኝ። ግማሽ ክርስቲያን ማለት ነው አይደለ? ወይም ሙሉ ያልሆነ ክርስቲያን ማለት ነው። ስለዚህ ያመኑ ሰዎች ግማሽ ክርስቲያን ሙሉ ያልሆነ ለማለት ነው። ንዑስ ማለት ለምሳሌ እዚሁ ሐዋርያ ሥራ ምዕራፍ። ስለዚህ አንድ ሐዋርያ ምን አድርገህ ይመስል? እቺ መጨረሻ ጥያቄ ነች። ከዛ አንድ እድል እሰጥሃለሁ። ለምንድን ነው ወደዚህ የመጣ ነው መሰለህ? ኢየሱስም ጳውሎስም ተመሳሳይ ትምህርት እንዳስተማሩ ላሳይ ስለፈለኩ ነው። ኢየሱስም ያመነ ሲል ያመነ ሰው ነው መጠመቅ ያለበት እያለ እንደሆነ ጳውሎስም ኢየሱስም እንደገና አንተ ጋርም ያለው መረዳት ተመሳሳይ መሆኑን ሼክ እናድርገው። ስለዚህ በዛ 3 ወር ውስጥ ንዑስ የሚባል ክርስትና በዓለም ላይ ካለ ወይም ንዑስ የሚባል ክርስቲያንነት ካለ እከሌ የሚባለው ሐዋርያ እነከሌን ሲያምኑ እናንተ አሁን ንዑስ ናችሁ ብሎ የጠራበት እስኪ ትምህርት ካለ ጥቅስ ካለ ስጠኝ። ከሌለ ቤተክርስቲያን የፈለሰፈችው ቃል ነው፣ ቃልም ነው፣ ምግባር ድርጊትም ነው። አንድ ሰው አምኖ ክርስቲያን እንዳይባል ሆኑ ብላ ዲፕራይቭ አድርገዋል። ቃላትን እየመዘዝን መጽሐፍ ዳጊ ቆያ እንደዚህ አይነት ቃላትን እየመዘዝን ንዑስ የሚለው ቃል ይኸውልህ ድነቱን ዲፕራይቭ አድርጎታል። አውቃለሁ ሮንግ የሆኑ ነገሮች ውስጥ እንገባለን። እሺ እቺን ጨርስልኝ። ንዑስ የሚለው ክርስትና ከየት መጣ? አጭር እያደረግን ነው እንዴ የገደል ነው እዚህም እዛም እንዳንዘል። እቺ ላንተ ልመልስልህ ነው ወደዚህ የመጣሁት እና እስኪ አንተ ንዑስ የሚባል ክርስትና ከየት እንደመጣ አሳየኝና ምናልባት አየህ 32 ላይ ቁጥሩ ማለቅ እንደሌለበት ለድነታቸው ቁጥር 33 ድረስ መሄድ እንዳለብን እንረዳለን። ሐዋርያት ላይ ማለት ነው። እንትን አርጋ አሁን ከርዕሳችንም እየራቀን ትውስት እያደረግን የሆነ ነገር እንዳራቀን ላሳይ ወደዚህ የመጣን ከተቻላችሁ በደንብ ስሙን። ይሄን ቃል አሳየኝ። ይሄን ቃል አንተ በኔ ላይ ካወራህ የሆነ ቃል ካንተ ተሰማ። እሺ አንዴ ግልጽ ላድርግልህ። አንተ አይደለም አሁን ከስር ላሉት አሁን ጌታን አንተ ነው የምትቀጥለው። አንተ ድሉ እሰጥሃለሁ። ከስር ላሉት ግልጽ እንዲሆንላቸው ወደዚህ የመጣ ነው። ያመነ የተጠመቀም ይድናል ኢየሱስ ሲል ተሳስቷል ወይም ኢንፋክት ትእዛዙ እሱ ስለሆነ ሊሳሳት አይችልም። ያንን ደግሞ ጳውሎስ ተከትሎታል ወይ የሚለውን ቼክ ልናደርግ ያመነ ላይ በራሱ ላይ ድነት አለው። ገና ያመነ ሲል ኢየሱስ ሰውየው ድኗል አልዳምንም ቼክ እናድርግ ተባባል። ለምሳሌ አንድ ሰው ሲያምን ገና ሳይጠመቅ የክርስቶስን ሙሉ ትእዛዝ ሳይፈጽም በፊት ድኗል አልዳንም ወይስ የተጠመቀም ካለ በኋላ ነው የሚድነው የሚለውን ቼክ ለማድረግ መጣን። እኔ እዚህ ጋር 10 ጥቅስ እሰጥሃለሁ ገና በማመኑ ብቻ እንደሚድን። ግን በአጭሩ የአንተ ቤተክርስቲያን ጥሩ ምሳሌ ነች ብዬ አንተ ጋር ስመጣ እንዳይድል ሰውየው ምን አደረጋችሁ መሰለ? ክርስቲያን ብላችሁ እንዳትጠሩ ታውቃችሁ ከጎን ንዑስ የሚል ቃል ጨመራችሁ። I doubt there is a word in English ንዑስ የሚል ማለት አለ። በርግጥ ግን ሌሎች እንደዚህ ብለው የጠሩ እንዳሉ ራሱ I doubt ካለ ታሳየኛል። እኔ ግን ማየትን ፈልጋውን መሰለ ሰው ልክ የኢየሱስን ትእዛዝ ተከትሎ ሲያምን በዛ ቅጽበት ይድናል አይድን የሚለውን ቼክ ለማድረግ አንተ ቤት እንምጣ። አንተ ቤት ስንመጣ ንዑስ የሚል ቃል አስገብታችኋል። ከየት አመጣችሁት? ሰውየው እንዳይድን ካላችሁ ትምህርታችሁ እንዳይፈርስባችሁ። ምክንያቱም ልክ በማመኑ ይድናል ካላችሁ እንዴት ጥምቀቱስ የሚል መመን ሊነሳ ስለሚችል አውቃችሁ ንዑስ የሚል ቃል ጨመራችሁ። አውቅ እንዳይድን ካለን ፍላጎት ወይ ቤተክርስቲያን ካለ ፍላጎት አንተ ትነግረኛለህ። አሁን ለአንተ ትምህርት ስለሆነ አይደለም። ቆይ ንዑስን አስረዳኝ። እንደዚህ ነው አንተ የጠየቅከኝ። እንደዛ ብለህ መጠየቅ ኢንቴንሽኑን እኮ ነው ማስረዳት። ኢንቴንሽኑን እኮ ማስረዳት መጽሐፍ ቅዱስ ላይ አሳየኝ። ንዑስን አስረዳኝ ስትል ንዑስን ያ ሰው እንዳይድን የሰነቀራችሁት ያስገባችሁት እሱ ለኔ ተውልኝና እኔ ማሳየት አለብኝ። ለኔ ተውልኝ። አሁን ያንተን እንሂድ። መጀመሪያ ንዑስን አሳየኝ እስኪ። ግማሽ ክርስቲያን ማለት ነው ወይስ ምን ማለት ነው? እስኪ ንዑስ ማለት ሙሉ ክርስቲያን ያልሆነ ነው አይደለ? አይደለም። ምን ማለት ነው? ንዑስን ሌላ ቦታ አትሂድ፣ ይቅርታ። ገና ትምህርት ላይ ያለ
ገባ? ትምህርት ላይ ያለ ያልተጠመቀ ገና ያልተጠመቀ ክርስቲያን ማለት ነው። ኦኬ ገና ትምህርት ላይ ያለ ያልተጠመቀ ክርስቲያን ማለት ነው ወስጥርቆ በጣም ጥሩ ያመነ ነው ግን ይሄ ክርስቲያን ይሄ ክርስቲያን ያመነ ነው። ኦኬ ያመነ ሆኖ ንዑስ የሚባል እንዳለ ከመጽሐፍ ቅዱስ አሳየኝ። ልክ እከሌ እንደተባለው እከሌ አምኖ ነበር ንዑስ ይላል እንትና እንደውም ንዑስ ብሎ ጠራው ብሎ ሚል ካለ እስኪ ንገር። ኦኬ አሁን ይኸውልህ ይሄን ቃል እንደዚህ አሳየኝ ተብሎ እንትን ይሰራል። ለምሳሌ እኔ ማለት ስላሴ መጽሐፍ ቅዱስ አሳየኝ ብለን እንደመጠየቅ ስላሴን አሳያለሁ። ስላሴ የሚል ቃል አለ ባይዘው ወይ ከመጽሐፍ ቅዱስ አሳያለሁ። ስላሴ የሚል አሳያለሁ። ግን ሐሳቡን አሳየኝ ካልከኝ ወደዚህ እንደምትመጣ ቃል እሺ፣ ቃል በቃሉ ልታመጣ አልቻልክም ማለት ነው። አታሳየኝ ካልክ የለህም ማለት ነው። እሺ ንዑስ የሚል ቃል መጽሐፍ ቅዱስ ላይ ተስማምተናል። አሁን ትምህርቱን አሳየኝ። ንዑስ እከሌ ንዑስ ነበር ብለህ አሳየኝ እስኪ። ሚውት አድርጌልሃለሁ። አዎ ሐሳቡን ካልከኝ እዚሁ አሁን ቅድም አንተ ያመጣህልኝ የሐዋርያት ሥራ ምዕራፍ 16 ላይ ያለው ለምሳሌ ወደ ቤቱ ወስደው ያስተማሩትን የወህኒ ቤቱን ጠባቂ ማየት ትችላለህ። እየጠበኩ ነው። ሚውት አድርጌልሃለሁ። እሺ እሺ ለምሳሌ እዚህ የሐዋርያት ሥራ ምዕራፍ 16 ላይ ያለውን ክርስቲያን ብንመለከት መጀመሪያ ተምሮ ነው የተጠመቀው። እሺ እየቀጠልኩ ነው። ለምሳሌ ከቁጥር 31 ላይ 32 ላይ ምን ይላል? ለእርሱና ለቤቱም ላሉ ሁሉ የእግዚአብሔር ቃል ተናገሯቸው ይላል። አሁን ከተናገሯቸው በኋላ ከቁጥር 33 ላይ በሌሊትም በዚያች ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ ይላል። ከዛ በፊት ግን ምን ሆነ? ያ ሰው ተማረ፣ አስተማራቸው፣ የእግዚአብሔርን ቃል ተናገሯቸው። አሁን ይሄ ነው እንግዲህ አሁን ወደ ቤተክርስቲያን ስትመጣ እነዚህ አሁን ወደ ክርስትና የሚመጡ ክርስቲያኖች መጀመሪያ ይማራሉ፣ መማር አለባቸው የሚባለው ለዛ ነው። ከዛ ከተማሩ በኋላ ልክ እንደዚህ እንደ ወህኒ ቤቱ ጠባቂ ይጠመቃሉ። ምናልባት የሚወስደውን ጊዜ ነግሬሃለሁ። ምናልባት 3 ወር ሊሆን ይችላል፣ በትምህርት ላይ ስላሉ 6 ወር ሊሆን ይችላል፣ ዓመት ሊሆን ይችላል፣ ምናልባት ወርም ሊሆን ይችላል እንዳቀባበላቸው። ከዛ በኋላ ይጠመቃሉ። በዛ መሃል ግን ሳይጠመቁ ቢሞትስ የሚል ጥያቄ ልጠይቀኝ ትችላለህ። እነዛ ሰዎች በዛ መሃል ቢሞቱስ የሚል ኦልሬዲ እነዛ ሰዎች ያመኑ ስለሆኑ ኤክሴፕሽናል የሆኑ ነገሮች አሉ። መዳንን የሁላችንንም መዳን ያው እንስጥና ግን እነዛ ሰዎች አይድነውም ወይ ካልከኝ ኦፍ ኮርስ ይድናሉ። ኦኬ ልግባ ጨርሳለሁ። ያው ዳጊ ቀጥል። ኦኬ እንደዛ ከሆነ እንግዲህ ይሄን ክፍል እንደው ቅድምም አንስቼልህ ነበር። በጣም ቀላል ነው። ሁሉ ጊዜ መጽሐፈ ዲዳኬን ልጋብዝሃለሁ። ይሄን ለማየት ከፈለክ አንድ ነገር ልናገርና ዳጊ ትቀጥላለህ። ለምሳሌ መጽሐፈ ዲዳኬንም ማየት ትችላለህ ስለዚህ ትምህርት። ኦኬ ንዑስ የሚለውን ቃል እንግዲህ እንደምታዩት ከውይይታችን እንደተረዳው እየተማማርን ነው። ምንም እንትን አይደለም። ንዑስ የሚለው ቃል የለም፣ እሱም አለ አላለም። ያው እንደ ስላሴ እንደሚለው ነው አለ። ስላሴ የሚለው ቃል መጽሐፍ ቅዱስ ላይ አለ። እሱን አሳየዋለሁ ከጠየቀኝ። ወደ ጉዳያችን ስንመለስ ትምህርቱ ግን አለ ወይም ሐሳቡ አለ ብሎ ሊያሳየን የፈለገው እኔ እንግዲህ ታይቷችሁ ከሆነ እናንተ ታይቷችኋል። እኔ ከዚህ በኋላ ወደፊትም እስከዛሬ ምለው የነበረው ሰዎች መዳን እፈልጋለሁ ልክ የወህኒ ቤቱ ጠባቂ እነ ጳውሎስን ሲጠይቃቸው እድን ዘንድ ምን ማድረግ ይገባኛል ለሚላችሁ ሰው ጳውሎስ እንዳለው ነው ማለት ያለባችሁ። ጳውሎስ ምን አለ ነው ጥያቄው። ጳውሎስ ቁጥር 31 ላይ ሐዋርያት ሥራ 16:31 ላይ በጌታ በኢየሱስ ክርስቶስም እመን አንተና ቤተሰቦችህ ትድናላችሁ ነው መልሱ። ክርስቲያኖች መመለስ ያለባቸው ይሄን ነው። መዳን ለሚፈልጉ ሰዎች ተጠመቅ የሚል ሐሳብ አይደለም ከድነት ጋር አያይዘው መንገድ ያለባቸው። እንዴ የታለ ድነትስ ብለህ ጥያቄ ካለ ሄደህ ጳውሎስን ጠይቀው፣ እኔን አትጠይቀኝ። እናንተ ጴንጦች መቼም የማታመጡት መልስ የለም። ጥምቀትን ሳትጨምሩ እንዴት ስለ ድነት ታወራላችሁ ምትል ከሆነ እኔን አታናግረኝ፣ ሄደህ ጳውሎስን አናግረው። አየህ ጥምቀትን ሳይጨምር ድነትን ያወራው ጳውሎስ ነው፣ እኔ አይደለም። በጌታ በኢየሱስ ክርስቶስም እመንና ተጠመቅ አላለም። ከኢየሱስ ተምሮ ለምንድን ነው እመንና ተጠመቅ ያላለው? የክርስቶስን ትምህርት እያፋለሰ ነው አይደለም። ስለ ድነት ነው የተጠየቀው። ስለ ድነት ሲጠየቅ እምነት ብቻ ነው የሚያድነው። አየህ ትእዛዙን ስለመፈጸም ከሆነ ደግሞ መጠመቅም አለባችሁ። ትእዛዙን ለመፈጸም ለምን እጠመቃለሁ ለምትሉ ደግሞ በአዲስ ሕይወት እንድንመላለስ ይላል ሮሜ 6 ላይ።
አሃ በአዲስ ህይወት ለመመላለስ ግን መጀመሪያ አዲስ ህይወት የሚል ያስፈልጋችኋል ማለት ነው። አየህ ሰው መቼም ባለው ነገር ነው የሚመላለሰው አይደል? ኦኬ። ስለዚህ አዲስ ህይወት ከምን ይገኛል ነው ጥያቄው? ከእምነት። ታዲያ ጥምቀቱ ለምን አስፈለገ? መቼም አዲስ ህይወት ያለው ሰው የዳነ ሰው ነው። የዳነው ሰው ታዲያ ምን ማድረግ አለበት? ልክ እንደ ኢየሱስ ትምህርት መጠመቅ ደግሞ አለበት። ኦኬ። አሁን እዚች ጋር ጥሩ ውይይታችን የሚያስኬድልን አንድ ጥቅስ ልሰጠው ነው። ንዑስ የሚባል እንደሌለ ተመልከቱ። እንግዲህ ገላትያ 3:26 yes okay give me 1 second ገላትያ 3:26 በእምነት በኩል ይላል። ኦኬ አንድ ሰከንድ ጠብቁኝ። ኦኬ there you go ወስደን ካውች ኦኬ ገላትያ 3:26 እንደዚህ ይላል። ንዑስ እንደሌለኝ ተመልከቱና እንዲያውም ቆንጆ ራፕ አፕ እናደርግበት ሐሳብ ይሆናል። በእምነት በኩል ይላል። ተከታተሉ መጽሐፍ ቅዱስ ያላችሁ ገላትያ 3:26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። እንዴ የእግዚአብሔር ልጆች የሆነ ንዑስ የእግዚአብሔር ልጅ የሚባል አለ ወይ? ግማሽ ያልጨረሰ ያልተማረ ያልተጠመቀ የሚባል የእግዚአብሔር ልጅ የእግዚአብሔር ልጅ ነው። ተጠመቀም አልተጠመቀም የእግዚአብሔር ልጅ ነው። አይ አይደለም ካላችሁ እኔን አታናግሩ። አሁንም መልሳችሁ ጳውሎስን ማናገር ይኖርባችሁ። በእምነት በኩል እንዴት ሰዎችን እግዚአብሔር ልጆች ትላቸዋለህ ብለህ ጠይቁት። ግን ጳውሎስ የክርስቶስን ትምህርት ሳያፋልስ ስለሚያስተምር አትጠመቁ አለ። ቀጠልና አንድ ቁጥር ቀጠልና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። አየህ የእግዚአብሔር ልጅ ሆኖ ከእግዚአብሔር ጋር አንድ የማይሆን የለም። የእግዚአብሔር ልጅ ሆኖ ክርስቶስን የማይለብስ የለም። ጥሩ ግን የእግዚአብሔር ልጅነቱ ከየት ተገኘ? አንድ ሰው በሙሉ አፋችሁ አንተ እኮ የእግዚአብሔር ልጅ ነህ ማለት ትችላላችሁ። ምን ሲሆን? ሲያምን። ንዑስ የእግዚአብሔር ልጅ ነህ ማለት አትችሉ። አይለውም የእግዚአብሔር ቃል። ወይ እንዲያውም አንድ ቃል ልጨምርላችሁ። ዮሐንስ 1:12 ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የእግዚአብሔር ልጆች ተብሎ የተጠሩት እነማን ናቸው? በስሙ ያመኑ። እነዚህን ንዑስ ማለት ትችላለህ? አትችልም። ይኸው ጠራችሁ እኮ በሙሉ አፍ የእግዚአብሔር ልጆች አላቸው እግዚአብሔር ቃል ሲናገር። ዮሐንስም ጳውሎስም በገላትያ መልእክቱ ላይ ሁለቱም የእግዚአብሔር ልጆች ተብለው ተጠሩ። አንድ ሰው ሳይጠመቅ ገና የእግዚአብሔር ልጅ ተብሎ ሊጠራ ይችላል። አንተ ንዑስ በለው ይዳዝማ ታሪ የፈለከው በለው፣ ያልተማረ በለው፣ ያልተጠመቀ በለው፣ ልክ ነው እኮ ችግር የለም። ምንም ብትለው ግን ልጅነቱን ግን አግኝቷል። በቃ ቤተክርስቲያን ግን የምታጠምቀው ለምንድን ነው? በ40 ቀን ይህንን ይመልስልን ወንድማችን። እስኪ የገብረ ኢየሱስ ቤተክርስቲያን ህፃናትን በ40 ቀን የምታጠምቀው ለምንድን ነው? እቺን እባክህ መልስልኝ። ኧረ ዳጊ እኛ ቤት የመጣ ማአት ጊዜ ተመልሶላል። ምን ሰው ታደርብናለህ? ኧረ ይሄ ደግሞ ጭራሽ አበዛው ሲሰማ። ገብረ ኢየሱስ አለ አገልግሎት ነው። ገብረ ኢየሱስ አለ ቢካይ ከመጣ እንዲያውም ልጆች ጋር ስለሆንክ ቴክ ኦቨር ታደርግልኛል። እቺን ጥያቄ ብቻ ይመልስልኛ። በ40 ቀን የምታጠምቁት ለምንድን ነው ወዳጅ? ኦኬ ወደ ህፃናት ጥምቀት መግባት ካለብን መጀመሪያ ጥምቀቱ ላይ ብንተማመን ጥሩ ነው። ግን ያው ጥምቀት ምንድን ነው መጀመሪያ ብያለሁ። የሚሰጥ ሬሳ በ60 ዓመቱ የሚሆንሽ በ60 ዓመቱ ለምሳሌ ከሌ ያው ስም መጥራት ስላፈለኩ ነው። ለምን ነው የጠመቃችሁት? አንደኛ የእግዚአብሔር ልጆች የሚሆኑት ልክ ጌታችን ለስም አጠራሩ ክብር ይግባውና የዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ሰው ዳግም ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት ሊወርስ አይችልም የሚለው ከውሃና ከመንፈስ ተወልደ የእግዚአብሔር ልጆች እንድትሆን ሰው ካለ ደግሞ ህፃናትም ሰዎች ናቸውና እነሱ ገና ሰው ያልሆኑ ናቸው አንልም፣ ሰው ናቸውና ከውሃና ከመንፈስ ተጠምቀው የእግዚአብሔር ልጆች መሆን አለባቸውና በዛ የተነሳ ህፃናትም ይጠመቃሉ። እሺ ስለዚህ ቤተክርስቲያናችሁ ሰዎች የእግዚአብሔር ልጆች እንዲሆኑ ታጠምቃለች። ዋሽቻለሁ? በትክክል በጣም ጥሩ። ሰዎች ሳይጠመቁ የእግዚአብሔር ልጆች እንደሚሆኑ ገላትያ 3:26 እና ዮሐንስ 1:12 እየተናገረ ነው። ቃሎች ተሳስተዋል። መቼም ከዮሐንስ 3 ከጠቀስከው በፊት ዮሐንስ 1 ይቀድማል። በምዕራፍም ራሱ ስናየው ማለት ነው። ኦርደሩን ስንመለከተው ዮሐንስ 1፣ ዮሐንስ 2፣ ዮሐንስ 3 ነው። ዮሐንስ 3ን ጥምቀት ነው እንኳን ብለህ ብትረዳ እኔ እንደዛ አላምንም። ምክንያቱም ቤተክርስቲያን ውሃን ምን ብላ እንዳተረጎመችው አሳያለሁ። ለጊዜው ግን እስኪ for the sake of discussion ምዕራፍ 3ን ጥምቀት ብለን እናስክ እንጂ። ስለዚህ ምዕራፍ 1ን ጨርስልኝ። ቤተክርስቲያናችሁ የእግዚአብሔር ልጅ የሚሆነው በጥምቀት ነው ትላለች እንጂ ዮሐንስ 1 እንደምን ዘለለችው? ዮሐንስ 1 ላይ ያለ ጥምቀት በማመን ብቻ የእግዚአብሔር ልጆች እንደሚሆኑ ይናገራል። ኦኬ ብቻ የሚለው ቃል የለም። ግን ምን ይላል? ለተቀበሉት ሁሉ ግን ሁሉ
ለሁሉ ለነማ ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። መቼ? ገና ዮሐንስ 3 ሳይደርስ በፊት ዮሐንስ 1 ላይ የእግዚአብሔር ልጅነትን አግኝተዋል በማመድ። አንተ ደግሞ የእግዚአብሔር ልጆችን እንዲሆኑ ነው የማጠምቃቸው ካልከኝ ማንን እያጠመክ ነው ማለት ነው? ዮሐንስ 1 ላይ የእግዚአብሔር ልጆች የሆኑትን ዮሐንስ 3 ላይ የእግዚአብሔር ልጆች እንዲሆኑ እያጠመካቸው። እንዴት የእግዚአብሔር ልጆች እንዲሆኑ ይጠመቃሉ? ኦልሬዲ ዮሐንስ 1 ላይ የእግዚአብሔር ልጆች ናቸው። ሌላ ምክንያት መፈለግ አለባችሁ ማለት ነው። ጥምቀታችሁን ጋር ከድነት ጋር ለማገናኘት ሌላ ሪዝን መፈለግ አለባችሁ። የዳነን ለማዳን የተጠመቀን ማነው? የእግዚአብሔር ልጅ የሆነን የእግዚአብሔር ልጅ ለማድረግ የዘላለም ሕይወት ያገኘን የዘላለም ሕይወት እንዲያገኝ። it just doesn't make sense brother, it doesn't make sense። ወይ በእምነት አይገኝም የእግዚአብሔር ልጅነት ብላችሁ እነዚህን ጥቅሶች ከመጽሐፍ ቅዱስ ላይ መሰረዝ አለባችሁ። ሰው የእግዚአብሔር ልጅ ከሆነ በኋላ እንደገና የእግዚአብሔር ልጅ እንዲሆን ነው የምናጠምቀው ማለት ይሄ ወዳጅ አያስኬድም። ለዚህ ነው ገላትያ 3:26 በእምነት በኩል በምን በኩል የእግዚአብሔር ልጅ ሁሉ ብሎ ሲጠይቅ አንድ ሰው መመለስ ያለበት የእግዚአብሔር ልጅ መሆን ከፈለክ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። በምን በኩል? በእምነት። ኦኬ። ከዛስ እነዚህ ምን ማድረግ አለባችሁ? መጠመቅ። ከዛ ዮሐንስ 3 እንኳን ጥምቀት እንኳን ቢሆን የሚመጣው ዮሐንስ 1ን ተከትሎ ነው። ወዳጅ ምን እናርገው? ዮሐንስ 1 ላይ ያሉትን የእግዚአብሔር ልጆች ምን እናርጋችሁ? አይደላችሁ ምን በላቸውና እንደገና ዮሐንስ 3 ላይ እናጥምቃቸው? አይደለም፣ አያስኬድም ወዳጅ። እሺ ከቤካ ጋር ቀጥሉ። ጥሩ ውይይት ነበረን። አንዴ ከልጆች ጋር ስላለው። እሺ እኔ በጥምቀቱ ጉዳይ ቅድም ያነሳቸው ጉዳይ። እሺ ቀጥልሽ። አሁንም ማለት እንዴት የምፈልገው ችግር ለዳይ ካልተመቸው ካንተ ጋር እንቀጥላለን። እንዲታመቁ የምፈልገው እኔ እምነትን ያገለለ ጥምቀት አይደለም እየተናገርኩ ያለሁት። ዮሐንስ 1:12 ለተቀበሉት በስሙ የሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው የሚለውም በእምነት እንደሆነ እኔም አምናለሁ። በእምነት ብቻ ግን አይደለም። እምነት ሲል ጥምቀትን ያገለለ እንዳልሆነ ልክ የሐዋርያ ሥራ ምዕራፍ 16 ላይ እኮ ያ የወህኒ ጠባቂው እኮ ሲያምን ተጠምቋል። ሰው ሲያምን ነው የሚጠመቀው። ትክክል ነው። ግን በእምነት ብቻ አይደለም የእግዚአብሔር ልጆች የሆኑ ገላትያ 3:26 ላይም ዳጊ ያመጣው በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። በእምነት አየህ፣ ጥምቀቱን ራሱ የምታደርገው በእምነት ስለሆነ ይሄንን ያምናለሁ። በእምነት ግን አምነህ ነው የምትጠመቀው። ከዛ አንጻር ነው የምወስደው እኔም እንጂ እምነትን ያገለለ ጥምቀት እንደዛ ካልክ አሁን አንድ ጊዜ እኔ በጣም የዚህ ጉዳይ ላይ ቢኒዬ አንተውን የምቀጥለው ግን አንድ ጥያቄ ያለኝ ከዳይ ጋር እያነሳ በጣም ብዙ ነገሮች ወደ ውስጥ ይመጣ ነበር። ስፔሻሊ ሲያወራ ልጁ የሚያወራው ማውራት ያለብን እንደ ኦርቶዶክስ ነው ብታወራው and we don't have like compromise አድርገን አናልፍም። ስፔሻሊ ለምሳሌ ከጥምቀት ጋር የተያያዘ ጉዳይ አለ። የህፃናት ጥምቀት ላይ ሲመጣ ለአንተ ብለው ወደ አዋቂ አይደረግም በጭራሽ ማለት ነው። ለዚህ እምነት ቤዝድ የሆነችበትን ነገር ያነሳል። ያን ነገር እንደ እግዚአብሔር ቃል ታስረዳሃለህ፣ በእግዚአብሔር ቃል ትሞክታለህ። አለቀ እንጂ ለአንተ ተብሎ የዓመት የቀን የወር ማሻሻያ በጭራሽ ነው የማናደርገው። እሺ ከዳይ ጋር ስታወራ የግድ ጥምቀት ያስፈልጋል፣ ጥምቀት ካልጠመቀ አይድኑም ብለህ ትላለህ ብራዘር አይደለም። ለዚህ አንድ ሰው በክርስቶስ ኢየሱስ ማመኑ እና መቀበሉ ብቻ አያድነውም፣ የግድ መጠመቅ አለበት አልክ። ሰው በክርስቶስ ኢየሱስ አምኖ አይድንም? እየጠየቀኝ ነው። ጥያቄ ነው የምጠይቀው። አዎ አንድ ሰው በክርስቶስ ኢየሱስ በስሙ ቢያምን አይድንም? ይድናል። እሺ ስለዚህ ጥምቀት የምትለው ነገር አስፈላጊ አይደለም ማለት ነው። በዚህ መሰረት አሳየኝ አስፈላጊ እንዳልሆነ። ጌታ ደግሞ ያመነ የተጠመቀ ነሰሰሪ እንደሆነ ያመነ የተጠመቀ ይድናል ብሎ ይናገራል። አንተ አስፈላጊ አይደለም ብለህ አንተ ስቴትመንት ሰራህለት። አንተ ስቴትመንት ሰራህ። ልክ በእምነት ሰው ይድናል ሲባል ጥምቀት ግን በቃ በእምነት ስለሚድን አያስፈልግም ማለት ነው። አንድም ቦታ እንደማያስፈልግ ሐዋርያት አልጻፉም። አደርባ እየሰማኝ ያለምት ሚዩትን አንሳ። ለምን ሚዩት ታደርጋለህ? አደረብ ሳደረብ አውራ፣ ግን ሚዩት አታደርግ። ሚዩት ለምን ታደርጋለህ? አታደርግ ሚዩት እያልኩ ያለሁት ነገር አሁን ምን አልከኝ አንተ? ሰው በክርስቶስ ኢየሱስ ቢያምን ይድናል ወይስ አይድንም ብያልኩ። ይድናል ካልከኝ ጥምቀት ለድነት የሚለውን ነገር ያፈርስባል። እኛ ሰው ከዳነ በስሙ አምኖ ከዳነ በኋላ ጌታችን ኢየሱስ ክርስቶስ ለቤተክርስቲያን የሰጠውን ትእዛዝ አልቀበልም ብሎ
ባለመቀበል ያ ሰው ድነቱን ያገኛል ብለን እኛ ስለማናምን ስጀምርም ድሮን ትእዛዙ ግን ምንድነው? ጌታ ለቤተ ክርስቲያን የሰጠው ትእዛዝ ግን ምንድነው? ያመነ የተጠመቀ ይድናል። ትእዛዙ ትእዛዝ ነው ብላ አታልፈውም። ቤካ ላትቀበለኝ ትችላለህ። ምን አገባኝ እኔን ሳይሆን ግን የጌታን ቃል አለመቀበልም መቀበልም ትችላለህ። ትእዛዙ ምንድነው ስትባል ጌታ የሰጠው ትእዛዝ ያመነ እሺ ወይ ለኔ ድስጠኝ ወይ አንተ አውራ ተደማመጠን እንጂ መጀመሪያ ስማኛ ጌታችን ኢየሱስ ክርስቶስ ቤተክርስቲያን እንድትከውናቸው የሰጠው ወይ ደግሞ አዲስ ትእዛዝ የሰጠው ምንድነው ብለህ ካልከኝ ማለት ክርስቶስ ራሱ የደነገገው ትእዛዞች ምንድነው? ለቤተክርስቲያን አልፎ የሰጠው ጥምቀትና የጌታ እራት ነው። ጥምቀት ዋንስ የሚደረግ ነው። የጌታ እራት ግን ካንቲኒስሊ ሰዎች የሚያደርጉት ነገር ነው። ኦኬ የሚያደርጉት ነገር ይሄ ጌታችን ኢየሱስ ክርስቶስ የሰጠ ነው። አንድ ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ እኔ ጥምቀት አልጠመቅም ብሎ አሻፍረኝ ብሎ ወግድ ማለት አይችልም። ከዳነ በክርስቶስ አምኖ ወደዚህ የዚህ ቤተክርስቲያን አባል ከሆነ ትእዛዛቱን ይፈጽም ዘንድ ግድ ነው ብለን ስለምናምን ማለት ነው። እኔ አሁን ጥምቀትን እኔ ማያይዘው የክርስቶስን ትእዛዝ ከመቀበልና ስርዓትን ከመፈጸም ጋር ብቻ ነው ብዬ ማምነው እኔ። ኦኬ በዛ ጸጋ መቀበል ያለ የስ በመታዘዙ ስለሆነ እያልክ ያሉት ነገር እናንተ ኦርቶዶክሳውያን ልጅነት የሚገኘው ጥምቀት ነው ብቻ እየመለስክልኝ እንድትሄድ ይሄ ጸጋ የምታገኘው ጸጋ በጥምቀት ምንድን ነው? እግረ መንገድን በዛው እየመለስከው ሄድ። እሺ ጸጋ እናገኝበታለን አልክ። አንደኛ ጥምቀት ትእዛዙን ብቻ ለመፈጸም ነው ብለሃል። ጌታ ግን ትእዛዙን ብቻ ለመፈጸም አይደለም እንድትድንበት ነው። ግን እሺ ጸጋው የምታገኘው ጸጋ ምንድን ነው? ጥያቄ ካለ ጥያቄዎችን ሰብስበ አስቀምጥ። ጥያቄ ካለ አንተ አሁን ጥያቄ ነው ያለ። እኔ ጠይቁ ያለሁት ነገር ከዳይ ጋር ስትወያይ ያነሳቸው ነገሮች አሉ። ጥምቀትን የግድ አድርገን ያመጣው ኦኬ። አንድ ሰው በክርስቶስ ኢየሱስ አምኖ ካልተጠመቀ አይድንም ብለሃል አላልከም? ብላል ብራዘር አላልከም? ብላል። በእናትህ ሚዩትን አንሳና አውራ። እንደዚህ ሚዩት አድርገህ እየቆየ አታወራ ከኔ ጋር። አንተ ከዳይ ጋር ስታወራ አንድ ሰው አምኖ ካልተጠመቀ አይድንም፣ ስለዚህ መጠመቅ ግዴታ ነው ብላል አላልክም? ሰው እንዴት ይድናል ሲለኝ አምኖ ሲጠመቅ አልኩት። ስለዚህ ቢያምን ግን ባይጠመቅ ብሎ ሲጠይቅ አይድንም አልክ አይደለም ብራዘር? አምኖ ባይጠመቅ አዎ አይድንም። አዎ አየህ። ስለዚህ ስሙ ብቻ ኢየሱስ ስሙ ብቻ እንደማድን ለዳጊ ነግረው ነበር አይደል? ምክንያቱም ሲጀመር ያመነው እምነት ራሱ ትክክለኛ እምነት አይደለም። ምክንያቱም የጌታን ትእዛዝ አልተቀበለም። ያመነ የተጠመቀ ይድናል የሚለው አው እያልክ መልስልኝ ብራዘር። አው እያልክ መልስልኝ። ያንተ ቤተክርስቲያን እኮ ያሽችን ውሸት እኮ ስለምገልጠው እኮ ነው እየጠየኩ ያሉት ነገር የኔ ወንድም እንቶ አይደለም ያ ማለት የክርስቶስ ከሆነ ውይይቱ ላይ የደረብክብኝ ያለም ልታወራ የሚገባው ብራዘርዬ። አዎ አይደለም እያልክ ነው የምትሄደው። ንግግሮችህን ለውይይት አድርጋቸው። ንግግሮችህን ለውይይት እንዲመቸው አድርጋቸው። የዋሸችው ምናምን ሳይሆን ይሄ ትምህርት የምትለው ካልከው ስማኝ፣ ከዳይ ጋርማ ረዥም ሰዓት እኮ አወራ ከዳይ ጋር ረዥም ሰዓት ነው ያወራው። አሁን የምትመልስልኝ ያው አይደለም። ስለዚህ አንተ እያልክ ያለው ምንድነው? ጌታችን ኢየሱስ ክርስቶስ በስሙ ማመን አያድንም፣ ስለዚህ የግድ መጠመቅ አለበት። አንድ ሰው ካልጠመቀ በስሙ አምኖ የዛሬ ሕይወት አያገኝም ብለህ ነው የምታምነው? በስሙ ማመን አያድንም አላልኩህም። አሁንም ይኸውልህ ሮንግሊ ወይም ደግሞ እየጠመዘዝክ አትሄድ። እኔ የተናገርኩትን በስሙ ማመን አያድንም አላልኩም። አንድ ሰው አመኛለሁ ብሎ ካልተጠመቀ ግን አይድንም። ምክንያቱም ያመነ ሰው መጠመቅ አለበት፣ እንደ ቃሉ እንደ መጽሐፍ ቅዱሱ ጌታ እንደተናገረው ያመነ የተጠመቀ ይድናል። ሐዋርያትም ይህንን ሚሽን ይዘው ሄዱ። የሐዋርያ ሥራ ምዕራፍ 2 ላይ ምን እናድርግ ሲሏቸው ንስሐ ግቡ የኃጢአት ስርየት ታገኙ ዘንድ በክርስቶስ ኢየሱስም ተጠመቁ አሏቸው። ይሄንን መፈጸም አለበት አንድ ሰው ነው ያልኩህ እንጂ በስሙ ወይም ደግሞ በስሙ በማመን አይዳንም ወይ እኔ ብዬ አልተናገርኩም። ያመነ ሰው ግን መጠመቅ አለበት። ስለዚህ አንተ ጥምቀት ለድነት ብለህ አታምንም ማለት ነው? ወይም በጥምቀት በኩል ነው ሰው የልጅነትን የሚያገኘው እንጂ በእምነት አይደለም ብለህ ነው የምታምነው ማለት ነው? አምኖ በመጠመቅ። ኦኬ፣ ቤተክርስቲያን የምትለው አምኖ በመጠመቅ አይደለም። የሰው ልጅ ልጅነትን የሚያገኘው በጥምቀት ነው ብላ ስለምታምን አንድ ሰው ልጅ የእግዚአብሔር ልጅ የሚሆነው በጥምቀት በኩል ነው።
አንዲት ጥምቀት ናት። ያቺም ጥምቀት ለኃጢአት ስርየት ብሎ ነው የሚያምነው። ስለዚህ አንተ እያልክ ያለው ነገር ከቤተክርስቲያን በተቃራኒ አይደለም። አይ የለም፣ አታሳየኝም። ጥምቀትን እምነትን ያገለለ ጥምቀት በቤተክርስቲያን አታሳየኝም፣ ወይም ደግሞ በሚሳል መጽሐፍትም አታሳየኝም። ጥምቀትን ያገለለ እምነት ልጅነትን የሚያስገኝ ጥምቀትን ያገለለ እምነትን ያገለለ ጥምቀት አታሳየኝም። እሺ እኔ ያሳያለሁ። ስጨርሱ እኔ ደግሞ ጭራሽ እምነትንም ጥምቀትንም ያገለለ ድነት አሳየዋል። ያለ እምነትም ያለ ጥምቀትም ወደሱ ሄዱ። ጨርሱ። በደንብ አድርጌ እየመጣሁ ነው። ያብላላው ነገር ይሁን እየመጣሁ ነው። ስፔሻሊ ስለዚህ አንተ እያልክ ያለው ነገር ቤተክርስቲያን ጥምቀት ኦኬ ለእግዚአብሔር ልጅነት ብላ የምታምኑ ወይ ደግሞ ጥምቀት ለኃጢአት ስርየት ብላ የምታምኑ ያችን አንዲት ጥምቀት አንተ እየተቀበልክ አይደለም። ስለዚህ መጀመሪያ ሰው ለመጠመቅ ማመን አለበት። ካላመነ ሰው አይጠመቅም ያልክ ነው አይደል ብራዘር? አዎ ሰው አምኖ ሲጠመቅ ነው። ሲጀመር አንተ ራስህ አምናለህ የምትጠመቀው፣ ግን ችግር የለውም። ስለዚህ አምኖ ነው ሰው የሚጠመቀው እያልክ ነው። አምኖ ካልጠመቀ ካላመነ አይጠመቅም ያልክ ነው። which is ሰው ደግሞ ቢድነው ያምናል፣ ከዛ ይጠመቃል፣ ከዛ ደግሞ ይድናል ብለህ የምታምነው። ስለዚህ ጥምቀት ለኃጢአት ስርየት ብላ የምትሉ የቤተክርስቲያንን ትምህርት አፍርሳል ማለት ነው። እሺ ላሳይ፣ ከራስህ ላስነብብህ። ራስህ አንብብ ከፈለክ ማለት ነው። ራስህ ከዛ አንብብ። ላስነብብህ ወይስ እንዴት ነው ብራዘር? ችግር የለውም አውጣው። እሺ ስለዚህ አንተ ምንድነው የምታምነው? ቤተክርስቲያን ለኃጢአት ስርየት ብላ ያለችው የጥምቀትን እንትን በጭራሽ አትቀበልም ማለት ነው። ኦኬ ይህን መጽሐፍ ታውቀዋለህ እና ጥምቀት በሚለው እንትን ላይ ታገኛለህ። እሺ እሺ ኧረ እስማ ቤካዬ ምንድነው ፊትህን እንደዚህ ቀይራ እንዴ? ቀይር ቤካ። እሺ እኔ ቢናዬን አስቀምጬ ሁላችሁም እሺ ይታያል። እዚህ ጋር በቤተክርስቲያን መጽሐፍ ከፈለክ ይኸውልህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት አምልኮና የውጭ ግንኙነት ይላል። እንግዲህ ይሄ የቤተክርስቲያኑ እምነት ነው። የኢየሱስ ባሪያ ብራዘር፣ የማርያም ባሪያ ብን ነው የሚሻል። የኢየሱስ ባሪያ ብዬ ማጠራ። እሺ ሚዩትን እያነሳ ሚዩትን አንሳ። እሺ ይሄው ጥምቀት ይላል። ከሰባቱ ሚስጥራት የመጀመሪያው ጥምቀት ነው። ጥምቀት ዳግመኛ ሚስጥራተ ቤተክርስቲያን ነው። ቆይ ይሄ እኮ ሰባቱ ሚስጥራተ ቤተክርስቲያን በቤተክርስቲያን ውስጥ የሚፈጸሙ ሚስጥራትን ስትማርበት ያለ ማብራሪያ ነው። አውቀዋለሁ። አንበባው እስኪ ምንድነው ይሄ? አውቀዋለሁ። ችግር የለውም እኮ እንኳን እምነትና አምልኮ የውጭ ግንኙነት እዛ ውስጥ ብዙ ርዕሶች አሉ። ከዛ ውስጥ አንዱ ሰባቱ ከዛ ውስጥ ለምሳሌ ጥምቀት ነው። ጥምቀት ነው። እሺ ከዛ ጥምቀት የሚለው ላይ ያለውን ሀሳብ እስቲ አንበብ። አንተ ምንድን ነው የሚለው? ራስ አንበብ እስቲ ራስ አንበብ። አውቀዋለሁ እኮ ችግር የለም። መጽሐፉም አለኝ። ከሰባቱ ሚስጥራት የመጀመሪያው ሚስጥራት አየው፣ በቤተክርስቲያን ውስጥ የሚፈጸሙ ድርጊቶች ማለት ነው። የሚፈጸሙ ሚስጥራት የመጀመሪያው ጥምቀት ነው። እሺ ጥምቀት ዳግመኛ ተወልደን ወደ እግዚአብሔር መንግስት የምንገባበት ሚስጥር ነው። ዮሐንስ 3:5 ጥምቀት መጽሐፍ ቅዱሳዊ ትእዛዝ አለው ይልና እሺ ከዛ በጥምቀት ኃጢአት ይሰረያል። የሐዋርያት ሥራ ምዕራፍ 2:38 ችግር የለም ቀጥል። መንጻትና መታደስንም በጥምቀት ግሬሶቹ ማለት ነው። መቀደስ ኖት መታደስ፣ መቀደስም በጥምቀት ነው ይላል። እሺ ስማኝ አሁን ቆይ እዚህ ጋር እችን ነገር እንደዚህ ላስቀምጣትና ወይ እዚህ
ኦኬ እዚህ ጋር እንዳየኸው ጥምቀት ዳግመኛ የተወለድንበት ወደ እግዚአብሔር መንግስት የምንገባበት ነው። ስለዚህ ሰው ወደ እግዚአብሔር መንግስት የሚገባው ዳግመኛ የሚወለደው በክርስቶስ ኢየሱስ በስሙ አምኖ ነው ወይስ በጥምቀት ነው ብሎ የሚለው እዚህ ጋር እዚህ ጋር የሚያብራራልህ ጥምቀት እምነትን ያገለለ አይደለም እኮ ነው። ይኸውና ጥምቀት ነው የሚለው። ስለዚህ እዚህ ጋር ስለ ክርስቶስ ኢየሱስ በስሙ ስለሚገኘው አይደለም፣ ወይም ደግሞ በስሙ አምኖ ከዚያ ደግሞ የተጠመቀ ስለሚለው ሀሳብ አይደለም የሚያነሳው። በጥምቀት ማለት በጥምቀት ማለት ነው ብራዘር። ዴፊኒሽኑ እኮ ዴፊኒሽኑ ማለት ምንም ነገር በል ቅድም ብላል መሰለህ። አንድ ሰው የግድ መጠመቅ ምንድነው ለመጠመቅ ማመን አለበት አልክ። ስለዚህ ያ ሰው ካመነማ እኛ የምናምነው ለዚህ ነው። ጌታችን ኢየሱስ ክርስቶስ ለሐዋርያቱ በማርቆስ 16 መሰረት ገባ ማን መጠመቅ እንዳለበት በግልጽ አስቀምጠዋል። በቃ አለቀ። እና ሐዋርያው ጳውሎስም ጴጥሮስም ብትለው ሁሉም ሐዋርያቶች በዛ መንገድ በዛ አግባብ ሰዎች መጠመቅ እንዳለባቸው አስቀምጠዋሉ። ይሄ ለክርክር የሚቀርብ ጉዳይ አይደለም። ነገር ግን ቤተክርስቲያን ጥምቀትን የምታምነው ከክርስቶስ በተለየ ዝም ብላ አትለፋም። ሐዋርያው ቅዱስ ጳውሎስ ጴጥሮስም ምን ብለው ነው ጥምቀትን ያስተማሩት ወይም ደግሞ የሰጡት? ጥምቀትን ሲሰጡ ምን ለማድረግ ነው? በክርስቶስ ኢየሱስ ያመኑት በጥምቀት ሞቱና ትንሣኤውን ሊተባበሩ ዘንድ ነው። በቃ አለቀ። ያ ማለት እሱ ብቻ ነው። አዎ እሱ ብቻ ነው። ሌላ ምንም ነገር የለም። እሱ ብቻ ነው። አዎ እሱ ብቻ ነው። ለሐዋርያት ሥራ ምዕራፍ 22 ቁጥር ላይ ምንድን ነው የሚለው? እሱ ብቻ ነው። በቃ አለቀ። ብራዘር ሌላ ነገር ፈትግባ። ወደ ጉዳያችን ወደዚህ ግባ። እሱ ብቻ አይደለም። ወደዚህ ግባ ብራዘርዬ። እዚህ ጋር ቤተክርስቲያን ቅድም ምን አልክ? ያመነ ነው የምትውላል። አንተ እባክህን የሰማ አይደለም ቤካ እኔ ወንድም አንተ እኮ ያልከውን ነገር እኔ የአንተ ቤተክርስቲያን የምታምኑን እምነት አመጣውና አሳየው እኮ። አንተ ቅድም ምን አልክ? ሰው ለመጠመቅ ማመን አለበት ብለሃል። እኔ ደግሞ አይ ቤተክርስቲያን እኮ እንደዚህ አታስተምርም ብዬ ስለ አይ ብለህ ራስህ መታሃል። ምን ብለህ ነው ለማመን ምንድን ለመጠመቅ? ስለዚህ ቤተክርስቲያን አንተ ደግሞ ቅዱስ ጳውሎስ ላይ አይ አንደማመጥም። በቃ አሁን መረባበጥ ጀመረው። ቅዱስ ጳውሎስ ላይ እና ጴጥሮስ ላይ ዋሽተህ አሁን ስማኝ። ቤተክርስቲያን ጥምቀትን የምታምነው ስማኝ፣ ቤተክርስቲያን ጥምቀትን የምታምነው ጀስት አንተ እንዳልከው ሰው ካመነ በኋላ ይጠመቃል የሚል አለ። በጥምቀት ወደ እግዚአብሔር መንግስት ይገባል ብለህ የምታምነው ወጣ። እንደዚህ ውጣ። አሁን እንደዚህ ውጣ። እንደዚህ ብትወጣ ነው የሚሻለው። እንደዚህ ብትወጣ ነው የሚሻለው። ከቤተክርስቲያን እምነት ውጭ ስትሆን እንደዚህ ነው የምትወጣው። ሮጠህ ነው የምትወጣው ብራዘርዬ። ሰው ካመነማ መጠመቅ አለበት። አዎ እናምናለን። ትእዛዝ ስለሆነ የጌታ ትእዛዝ ነው። ሰው አምኖ ድኖ የጌታን ትእዛዝ አልቀበልም ብሎ ማለት አይችልም። ጌታ ባዛቸው ትእዛዝ ውስጥ የምንካፈላቸው በረከቶች አሉ። ትእዛዝ ስለሆነ ማለት ነው። አለቀ። እኛ ጴንጤዎች፣ እኛ ክርስቲያኖች፣ የጌታ ተከታዮች ሰው በክርስቶስ ኢየሱስ አምኖ ኦኬ ከዳነ በኋላ ተምሮ ይጠመቃል። ሲጠመቅ ቢጠበቅበትን ምክንያት ተነግሮታል። ከሮሜ ምዕራፍ 6 ከአንደኛ ቆሮንቶስ ምንድነው ከገላትያ ምዕራፍ 3 ቁጥር 26 27 ምናምን ነገር ኦኬ ቆላስያስን ጠቅሰን ምናምን ነገር ለምን እንደሚጠመቅ ሁሉ አስተምረነው ከዛ ይጠመቃል። ጥምቀት ከክርስቶስ ጋር የምንቀበርበት እንደሆነ ኦኬ ስለ ኃጢአት ስለ አሮጌው አዳም የምንቀበርበት ስለ ክርስቶስ ደግሞ በአዲስ ሕይወት ለመኖር የምንነሳበት እንደሆነ እሱን በጥምቀት ከሱ ጋር ሞትና ትንሣኤውን እንተባበራለን። አለቀ። ቤተ ክርስቲያን ግን ጥምቀትን ብላ ጥምቀትን የምታምነው ኦኬ ጥምቀት እምነቴ ነው ብላ የምታስተምረው በዚህ መንገድ ነው። ሰው ዳግመኛ ይወለዳል፣ ወደ እግዚአብሔር መንግስት ይገባበታል። በምን? በጥምቀት። አለቀ። ከየት አመጣው ይሄንን ትምህርት? ከየት አመጣው? ከየት አመጣው? እሱ ብቻ ነው እንዴ? እሱ ብቻ ነው እንዴ? ለምሳሌ በጥምቀት ኃጢአት ይሰረያል። በስሙ አይደለም። ሰው የኃጢአትን ይቅርታ የኃጢአትን ስርየት የሚያገኘው በፈሰሰው በክርስቶስ ኢየሱስ ደም ነው። ደም ሳይፈስ ስርየት የለም ይላል። የሰው ልጅ ኃጢአቱ የሚሰረየው በደሙ ነው እንጂ በውሃ አይደለም። ብራዘርዬ እንደዚህ ሮጠ ውጣ። ብራዘርዬ እንደዚህ ሮጠ ውጣ። ሌሎች ኦርቶዶክሳውያን ካላችሁ ገቡ። ሄደ እኮ ሄደ። መሄድማ ሄደ እኮ። ዳጊ እኮ ቀስ ብሎ አሽሞኑን ምናምን ሲይዘው መስሎታል። መረጃ ማናመጣ ማለት ነው። እሺ ሌላ ኦርቶዶክሳዊ ግባና ቢና እየቀጥሉ አባ እሺ ኧረ እኔ አልከፍታልኝ። አስገቡ ሰው እኔ እምቢ አለኝ።
ኔትወርክ ነው መሰለኝ። እቺ መጽሐፍ ስትከፈት ግን ችግር የተፈጠረ ነው። ቤካይ ራራ አላቸው እንጂ አረ ሌላም አዘጋጅቻለሁ። ይኸው ዳግሻዬ፣ ይኸው ሌላም ይኸው ይኸው አዘጋጅቻለሁ። ለምሳሌ ይኸው አዘጋጅቻለሁ። ይኸው አዘጋጅቻለሁ። በጣም አዘጋጅቻለሁ። ሲገባ ነው ሰርዶ በአገሩ በሬ የሚባለው ማለት ነው። እንግዲህ ምንም ማድረግ አንችልም። መጽሐፉ የራሳቸው የከፋው እኮ ምንድነው መሰለህ? ያመነ የተጠመቀ ይሉሃል እንጂ ያመነ የተጠመቀ ግን ይድናል። በኦርቶዶክስ አይድንም እኮ ቤካይ ይድናል አይድንም። ሜሮን የሚባል ሐዋርያቶች የማያውቁት አዲስ ትምህርት ቀጥለው ጨምረውበታል። ሜሮን የሚባል በከስሙ ከምኑ ራሱ ስንት ነገር መሰለኝ እናውጣው። ዳግሻ ሐዋርያት ተቀበለናል ይሉና ምንድነው ሜሮን ከሐዋርያት ተቀብለውታል? አልተቀበሉትም። እዛ እሺ በሜሮን ይድናል። እሺ አዲስ ጨምራችሁ ኢየሱስ ትምህርት ላይ ያመነ የተጠመቀ ይድናል ፕላስ ሜሮን የሚል ትምህርት አለ። እሺ ይሁን ግድ የለም እንደሱ ይድናል። አይ እሱማ ቆይ ቁርባን ያስፈልጋል። እሺ ያመነ የተጠመቀ ይድናል ፕላስ ሜሮን ፕላስ ቁርባን ይድናል። አሁንስ ይድናል? አይ እሱማ ቆይ ገና ነው። እሺ ምንድነው? ያመነ የተጠመቀ ይድናል ፕላስ ሜሮን ፕላስ ቁርባን ፕላስ መልካም ስራ። እሺ አሁንስ ይድናል? አይ እሱማ አይድንም። እሺ መቼ ነው የሚድነው? ያመነ የተጠመቀ ይድናል ፕላስ ሜሮን ፕላስ ቁርባን ፕላስ መልካም ስራ ፕላስ ፍታት። እሺ አሁንስ ይድናል? አይ ቆይ ገና ነው። እንዴ መቼ ነው የሚድነው? ያመነ የተጠመቀ ይድናል ፕላስ ሜሮን ፕላስ ጥምቀት ፕላስ ቁርባን ፕላስ ስራ ፕላስ ፍታት ፕላስ ምልጃ ከሞተ በኋላ ከገሃነመ እሳት። አዎ ከገሃነመ እሳት ምልጃ አለ። ኧረ ዳጌ ትምህርታችን አይደለም ዝም ብለህ ስም አታጥፋ። ግባና ያሳያሉ። ትምህርታችሁ ያ ማስተማሪያ መጽሐፋችሁ ላይ ያሳያሉ። ተምህር ዶክትሪናችሁ ላይ ያሳያሉ። ምንም ችግር የለም። ቤካዬ እጅ ላይም አለ፣ እኔ ጋርም አለ፣ ቢኒዬ ጋር አለ፣ ዳጊ ጋር አለ። ብቻ ከአንተ የሚጠበቀው ምንድነው? ኤንድለስ የሆነ እንደዛም ሆኖ እኮ በዳነ እኮ እንደዛም ሆኖ በዳነ አይደለም። ከዛ እሺ መጨረሻስ አንድያ ቃል ይላል። ይሄ ሁሉ ሆኖ የክርስቶስን ትምህርት አፕዴት አድርገውት አሻሽለውት ያመነ የተጠመቀ ይድናል ብለው ተከራክረው እሺ ጥምቀት ያድናል? አዎ ያድናል። እሺ በቃ ጥምቀት ያድናል ብዬ ልጠመቅ። ከዛ ዳንኩ ስትላቸው አልዳንክም። እንዴ ምን ስል ነው ምንድነው? በወንጌል አማኞችም ትምህርት አትድኑ፣ በኦርቶዶክስም ትምህርት አትድኑ። ምን አይነት ትምህርት ነው የምታስተምሩት ኦርቶዶክሳውያኖች? አንዱንማ ወጠራችሁ መያዝ አለባችሁ። ጥምቀት ያድናል ካላችሁ ስለ ወጠራችሁ መያዝ ጥምቀት እንደሚያድን ማስተማር እንጂ ተጠምቆ ሲጨርስ ዳንኩ ሲላችሁ እሱማ ያው አንድዬ ነው የሚያውቀው። እንዴት መልስ ሊሆን ይችላል ይሄ ነገር? እንዴ እሱማ ስራ ያስፈልጋል ለመዳን ትለዋል። እንዴ ቅድም እኮ ግን እኮ ጥምቀት ያድናል ብለኸኝ ነበር። ረስታው ነው ስራው? ያው ምልህ ስራ ስንል እኮ ያው ጥምቀትም እንትንም አንድ ላይ ቁርባንም እኮ አለ፣ ሜሮንም አለ። እሺ ሁሉ አድርጌ ያልከውን ሁሉ አድርጌ እንደ ኦርቶዶክስን በጠቅላላ 5ቱንም አመዳ ምስጢራት 7ቱንም የቤተክርስቲያን ምስጢራት ፈጽሜ ስድናለሁ? አይ እሱማ ያው ፍትሐት እኮ ያስፈልጋል። ለምን ፍትሐት የሚያስፈልገው? ያው ምልህ ሲኦል ብትገባ ምን አመጣው? ሲኦልን ትድናለህ ብለህ አስተምረኝ። እሺ ከዛስ በፍትሐት ያው እኮ ፍትሐት ግን ያድነኛል? አዎ ያስምራል። ኃጢአትን ያስምራል። ኧረ እኛ ያስምራል አላልንም ዳጊ፣ ዝም ብለህ ያልተጻፈ አታውራ። እኛ ያስምራል ሳይሆን ያለው እንጠይቃለን እግዚአብሔርን። ፍርዱ እግዚአብሔር ነው። ኖ ዶኪመንት አለኝ እጅ ላይ ያስምራል የሚል በእርግጠኝነት 4 ነጥብ ነው ከጎኑ ያለው። እንዲያው ከጎኑ ያለው 4 ነጥብ ነው። ያስምር ይሆናል አይደለም። ያው እንግዲህ እኛን ጸልያለን ለምናለን፣ ከወደደ እግዚአብሔር ይምረዋል አይደለም። ያስምራል። ለዚህ ነው ብር የምትቀበሉበት። አያስምርም ካለማ ማንም ብር አይከፍልም። የግማሽ ፍትሐትና ሙሉ ፍትሐት ብር የምትቀበሉት ያስምራል እያላችሁ ይዋሻችሁ። ኤኒዌይስ ሰው ከገባማ እናቁ። ምን ታውቁት? ተመሳሳይ ሀሳብ ነው፣ ግን መዳን እንዳማረ ይቀራል። በኦርቶዶክስ እንዳማረ ወጥረው ግን ሲከላከሉ የእውነት ጥምቀት የሚያድን የሚመስል ብትቀበሉም ጥምቀት ያድናልን ብትቀበሉ በኦርቶዶክስ አትድናት። እሺ እንግዳ ገብቷል። ቀጥሉ። ተባረኩ። ያ እሺ፣ አንድ ጊዜ ቅዱሳን ታፕታፕ በጣም አድርጉ፣ ኮፕሊንክ አድርጉ። እንትን ገስትን ማኔጅ ማድረግ አልቻልኩኝም። ሀዊ ፕሊስ ማኔጅ አድርጉ። እስቲ የሚገባ ሰው ካለ ምናምን ነገር አስገቡ። እሺ ቢናዬ ገመችስን ተቀበለው። እሺ ጸጋ ይብዛላችሁ ወገኖች። ገመችስ እንኳን ደህና መጣ። እንኳን ደህና ቆያችሁ። የጌታ ጸጋና ሰላም ይብዛላችሁ። ስለ ኦርቶዶክስ የማወራው አለኝ እነሱ ጋር ነው። እሺ ኦርቶዶክሳውያን ካላችሁ ገቡ። ኦርቶዶክሳውያን ካላችሁ ፕሊስ ግቡ። 2 ቁጥር ጻፉ። ኦርቶዶክሳውያን ከሐዋርያቱ ምን ተቀበላችሁ? ምን ተቀበላችሁ? አፖስቶሊክ ሰክሴሽን እኛ ጋር አለ ብላችሁ ስለምታምኑ ከሐዋርያት ያው ሲንከባለል ወሬቨር ብቻ እኛ ጋር ነው ያለውና ጥርት ያለ ሐዋርያት አስተምሮ እኛ ጋር አለ። ከኛ ውጭ ላሳር ብላችሁ ያላችሁ ኦርቶዶክሳውያን
ዝም ብሎ ባዶ ቀረርቶቻችሁን እንትን ከምትነዙ ገባ ብላችሁ እስቲ እንፈታተሽ፣ ወገባችን እንለካካ። ለኤርሚ እንለካካ፣ እስቲ ቀበቷችንን እንለካካ። 42 ናችሁ፣ 45 ናችሁ፣ 1 ናችሁ፣ 47 ናችሁ። እስቲ እንለካካ። ምን ይመስላችኋል ኦርቶዶክሳውያን? ገባ በሉ፣ ገባ በሉ። እሺ ያ ረቢ ሌትስ ጎ ቅዱሳን ኮፕሊንግ አንድ ጊዜ እርግጠኝነት ግን መቼ ነው የምትድኑት ብለህ ኦርቶዶክሶችን ጠይቀኝ። ያጠቃ የቱ ፖይንት ላይ እዚህ ፖይንት ኦፍ ኮንታክት በቃ በጣም ያረጋግጠዋል መዳንን የሚሉበትን አንድ ነገር ይንገሩ። ወይም መዳን እርግጠኛ አይደለም ወይ ደግሞ ወይ አንዱን ጎራ ይመኑልን እስኪ። እዚህ ጋር ይሄን ካረክ ኦርቶዶክስ አስተምሮ በእርግጠኝነት ትድናለህ የሚባል ትምህርት ካላት እስኪ አንድ ሰው ገብቶ ይሞግታል። በእርግጠኝነት ይሄን ያደረገ ይሄን የቤተክርስቲያን ፈለግ የተከተለ እንደዚህ ያደረገ ይድናል የሚሉበት አንድ ትምህርት ካላቸው ይንገሩ። የለም። ሁሉም ማርጋ አትድናት። ይሄ ዲመኒክ እንደሆነ በጣም አጋንንታዊ አስተምሮ እንዳለት በዚህ ነው የምትረዱት። ሰው እንዳይድን ካለ ጥረት የተነሳ መጽሐፍ ቅዱሳዊ የሚመስል ጥቅሶች ጠቅሰው ግን አትድንም። አስበዋል። የክርስቶስ ትምህርት የሚመስል ነገር ይጠሩልሃል ግን አትድንም። እሺ የክርስቶስን ትምህርት እንደው ሚስ አንደርስታንድ አድርጌው ነው በቃ በጥምቀትም ያድናል። እሺ ልምንም ልጠመቅም እድናለሁ፣ አትድናት። this is so sad። ይሄ በደንብ አድርጎ ሸክፎ ያስቀመጠልህ ነው አጋንንት በደንብ አድርጎ ማለት እንዴ። ለምን አትጠይቁም ኦርቶዶክሳውያኖች? እዚህ ጋር ግን ይሄን ካረገን እንድናለን የምትሉበት እርግጠኛ የምትሆኑበት አለ። አንድዬ ያውቃል በሚል የሚደመደም አስተምሮ፣ ይሄ ሁሉ ዲቤት፣ ይሄ ሁሉ ንግግር፣ ይሄ ሁሉ መጽሐፍት፣ ይሄ ሁሉ ቅዳሴ፣ ይሄ ሁሉ ሰዓታት፣ ይሄ ሁሉ ምን አድርጋችሁ መጨረሻ ላይ ግን የመዳናችን ነገር አይታወቅም። አንድዬ ነው የሚያውቀው። ተመልከቱ። ይሄን የሚያህል ታሪክ አለን ብላችሁ ጥንታዊ ነን ክልላዊት ነን ካላችሁ በኋላ በመዳን ላይ እርግጠኛ እንዴ ለሙስሊምን ብላችሁ ነው ግን የምትሰብኩት? ቆይ ምን ብላችሁ? ያው እንግዲህ እኛም ማናውቀውም አንተ መተከኛ ጋር አንድ ያቃል በል ልትሉት ነው። በጣም አሳዛኝ እኮ ነው። ሰው በገበያ እኮ ብታዩት የሚሸጠው መድኃኒት እኔ ያድን አላውቅም እኔ ለገንዘብ ነው እኮ እንደማለት እኮ ነው። አንተ የማታውቀው ነው እንዴ ብትሸጥልኝ ሲል አስበዋል። ይሄ ነገር ቆንጆ ሊሰራል ይሄ ስልክ ስትሉት እኔ እንጃ ስራ አላውቅም ግን ያው ስልክ ነው ብለህ መሸጥ ምን ማለት ነው? ማን ይገዛል? 40 ምናምን 50 ሚሊዮን ጥሏችሁ የሚወጣው ለምንድን ነው? ገናም ብዙዎች ጥሏችሁ የሚወጡት ለምንድን ነው? ምንም የተረጋገጠ የድነት መንገድ የድነት ትምህርት የላችሁ። ይሄኛውን ያደረገ በእርግጠኝነት ኦፍ ኮርስ የምትሉት የለም። ጫን ብላችሁ ጠይቋቸው። እሱማ አንድ ያውቃል እንግዲህ ፍርድ የእግዚአብሔር ነው ይሏቸው። ፍርድ የእግዚአብሔር ነው ከሆነ ለምን ትእዛዘን ታዲያ እሱ አስቀመጠ? ለምን ስለ ድነት ኢየሱስ አወራ ታዲያ? ይሄን ያደረገ ይድናል ብሎ ለምን አስቀመጠ ታዲያ? እንዴ በልጁ የሚያምን ህይወት አለው ለምን አለ ታዲያ? ፍርድ የሱ ከሆነ በልጁን ብታመን ህይወት የለህም ማለት ነው። ምክንያቱም ፍርድ የሱ ነው። የፈለግከውን ብታረግ ፍርድ የሱ ነው አይደለም። እሱ ፈርዶ ነግሮሃል። ልጁ ያለው ህይወት አለው ብሎ ፈርዶ ነግሮሃል። አንተ ግን እሱ መቀበል አልፈለግም። ይህንን ትምህርት ወንጌል አማኞች እናስተምራለን። ልክ ኢየሱስ እንዳለ አንደኛ ዮሐንስ ላይ እንደሚናገር ልጁ ያለው ህይወት አለው ብለን ጳውሎስ እንዳለ እመን አንተና ቤተሰብ ትድናላችሁ የሚል ወንጌል አለን ወንጌል አማኞች።